ውድና የተከበራችሁ ተመልካቾቻችን እንደምን ከርማችኋል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሶስት ማዕዘናችን ተመልሷል። ዛሬም ስፓይሲ የሆኑ አጀንዳዎችን ይዘን ተመልሰናል። ግሎባል የሆኑ አጀንዳዎች አሉ፣ ሀገር አቀፍ የሆኑ ደግሞ አጀንዳዎችን ይዘን መተናል። ቢላ ሙቀዲማ ቀጥታ ወደ ቶፒካችን እንግባና ሰሞኑን በተለይ ሙስሊሙ ማህበረሰብ አካባቢ ላይ የተነሳ ያለ አጀንዳ አለ። የሁሉ የለመድነው አጀንዳ ነው፣ ግን አሁንም እንደ አዲስ በተለይ ሶሻል ሚዲያው ላይ በፎርማል ኢንስቲትዩሽኖች ሌቭል ኢንክሉዲንግ መጅሊስ እየተንቀሳቀሱበት ያለ ለብቻው ቲም ተዋቅሮለትም እየተንቀሳቀሱበት የሚገኝ አጀንዳ ነው። የሂጃብ አጀንዳ ያው የትምህርት ሚኒስቴር ካወጣው ረቂቅ መመሪያዎች ጋር አንዱ የዲሲፕሊን እና ሪሌትድ ጉዳዮች ላይ የተያያዘ እንዲሁም ከሴኩሪቲ ጋር የተያያዙ ረቂቆችን አውጥቶ ነበርና ከዚህ ጋር በተያያዘ የተነሳ አሁንም እንትን አለ። ምንድነው ከህዝበ ሙስሊሙ የሚጠበቅ ቁጣ የሚጠበቅ በተወሰነ መልኩ እንቅስቃሴዎችን እየተመለከት ነውና ወደ ዳይሬክትሊ ወደዚህ ቶፒክ ከመግባታችን በፊት ያው የኢትዮጵያን ሙስሊም በትምህርት ላይ በተለይ ሞደርን አካዳሚክስ የምንለው ወይም ደግሞ ዘመናዊ ትምህርት ላይ የነበረውን ታሪክ እና እዛ ጋር የተወሰኑ ሀሳቦችን እስኪ እናንሳ። ያው ሁላችን የሚያስቆጣ ቶፒክ ነው። ያናዳልም ያለህበት ሀገር ከዛ ብዙ ነምበር ያለበት ሀገር ላይ እንዲህ አይነት ዲሲሽኖች ኮንሲደር ሳትደረግ ደግሞ አፕሊካብል የሆኑ ጫፍ ከደረሱ በኋላ የምትሰማበት ኢንሲደንት ከዛ ትልልቅ የሚባሉ ሚኒስትሪያል ሌቭል ላይ ያሉ ሰዎችም ፐብሊክሊ አናውንስ ሲያደርጉ ዋቱ ሴ ራሱ በደንብ ያልተጠና ንግግር ነውና በተወሰነ መልኩ ያማል። ግን እንዳልከው ወደ ሂስትሪው ስንመለስ ተመሳሳይ ነገር አይተናል። የመጀመሪያችን አይደለም፣ ሁለተኛችንም አይደለም። በተደጋጋሚ ያየነው ሁሌ ሪአክሽኖችም የተለመዱ ናቸው። በእኛ በኩል አንድ ዙር ያስጮህናል፣ ሁለተኛ ዙር ይደገማል፣ ሶስተኛ ዙር እንጮሃለን ምናምንና ወደ ኋላ ተመልሰን ታሪካችንንም ስናየው የኢትዮጵያ ኤጁኬሽናል ሲስተም የተመዘዘውም ከቤተክርስቲያኒቱ ነው አይደለ? ከዛ ጀምሮ ከቆሎ ትምህርት ጀምሮ ሞደርን ስኩል ሲጀምር ኃይለ ሥላሴና ሚኒሊክ ናቸው። which means ዳይሬክትሊ ከቸርቿ ጋር ሊንክ ተደርጎ ነው ወደ ሲስተም የገባውና ከእንትን አንጻር ነበር ሲያዩት የነበሩት። ዌስት ሴኩላር ካሪኩለም ከክርስቲያኒቲ ጋር እንዴት መርጅ እንዳደረገ ባይታወቅም ያን ሴኩላር ሲስተም ከቸርቿ ጋር ዳይሬክትሊ ፕላስ ተደርጎ ነው ወደኛ ዲሊቨሪ ተደረገውና የቤተክርስቲያኗን ቤዚክ እንትኖች ማያሟላ which means በእኛ ሀገር ኮንቴክስት ኢስላሚክ አክሽንስ ካልቸርስ ምናምን የሚባሉ ነገሮች ሁሌ ዶሚኔት ተደርገው ተረግጠው የሄዱበት ሲስተም ነው ያለው። ከሚኒሊክ አንስተንስና ሞደርን ኤጁኬሽን ሲስተም ጀመረ ብለን ሚኒሊክንም ኃይለ ሥላሴን ቦት ነው የምናነሳው አብሮ ተያይዞ ስለመጣ ሁለቱም ታይም ላይ ስንመጣ በቃ የሙስሊም ተማሪ ሴግሪጌትድ ነው፣ ሳይኮሎጂካሊ ይጎዳል። መዝሙሮቻችን ምናምን ሪቼክ አድርጓቸው ታውቃላችሁ? ከእንትን ጀምሮ ማለት ነው። ይሄ ሻይ የሆኑ ትሬንዲ ትምህርት ቤት ውስጥ የሚባሉት ምናምን የእንትን ቤቱ ዋርካ የእንትን ቤቱ መካ እንትና አሊ ሙሐመድ እንትን አጠበ something እነዛን ካልቸሮች ትምህርት ቤት ላይ ኢንዶርስ አድርገናቸው ነው ያደግነውና we feel outsider። ከዛ ካሪኩለም ጋር ካወራን you remember our history books በጣም ነው እንትን የሚሉት እኮ ማን የጻፈው ትላለህ። አለች የሙስሊም ፖርሽን አለች፣ ሁሌ ትኖራለች ሂጅራ እና ምናምን የሆነ ግን ሪሰንትሊ እኛም ስንማር በጣም በስሱ ነበር። ሪሰንትሊ ስልህ በፖስት ወደ ላይ ከወጣንማ ኢትስ ዜሮ። ግን እስከመጣንበት ታይም ድረስ ያን ሲስተም ተከትሎ ነው የመጣው። አንተን አንደርስታንድ ላለማድረግ የተጣረበትና ሳይኮሎጂካሊ ራስን አውጥተህ ነው የምትጀምረው። እንደ ኢትዮጵያዊ ላ ፊል አታደርግም። የመማር ሲስተሙ ከድሬስ ጀምሮ ድሬሲንግ ኮድ ካልቸር ምናምንህን ስለማያማክልልህ ትወጣለህ። ከዛ ደግሞ ጂኦግራፊካሊም ይሄ ሴግሪጌሽን ነበር። ስኩል ሲስተም ሲዘረጋ የሰሜን ካልቸርን እዛው አካባቢ ነበሩ ስኩሊንግ እንጂ ሶማሌ፣ አፋር ምናምን ዳታዎች የሚያሳዩት አንድ ትምህርት ቤት ሁለት ትምህርት ቤት አሁን ድረስ ነምበሮች በጣም በሚያሳዝን ሌቭል ዜሮ ናቸውና ይሄን ሲስተም ነው አሁን ድረስ መጥቶ አንድ ሰንሰለት ይዞ ተያይዞ የምናየውና አይ ቲንክ ወደ ላይ ወጥቶ በደንብ ሂስትሪውን ማጥንቶ እንትን ይፈልጋል። ቢስሚላህ ሳዲ አንሳው ላይ ለመጨመር ያክል በተለይ ኤዱኬሽን ስናነሳ ተራ ነገር አይደለም አይደለ? ማለት ኤዱኬሽን ማለት አንድ ማህበረሰብ ለምሳሌ አሁን ቢሮክራሲም ቢሆን አብዛኛው ነገሮች ላይ አንድ ማህበረሰብ ተጠቃሚ ሊሆን ከፈለገ ዲሲሽን ሜኪንግ ላይ እንትን ማለት ከፈለገ አስተዋጽኦ ማድረግ ከፈለገ ኤዱኬሽን በጣም ወሳኙ መስመር ነው። ምክንያቱም ቤዚክ ሪኳየርመንት ነው ኤዱኬሽን የትኛውን ቦታ መግባትና ከዛ ኤክስክሉድ መደረግ ከኤዱኬሽን ብቻ አይደለም ኤክስክሉድ እየተደረገ ያለው ከሙሉ ቢሮክራሲ ከሙሉ የስርዓት ላይ ነው እየወጣ ያለውና በኢስላሚክ በኢትዮጵያን ኢስላሚክ ሂስትሪ ወይ ደግሞ ሙስሊም ሂስትሪ ላይ የምታየው ያን ነው ጀነራሊ የምታየው። ምክንያቱም ሳዲ እንዳነሳው ምንድነው የሆነው ልክ ሞደርን ኤዱኬሽን ሳይመጣ በፊት በሃይማኖት ቤቶች ምናምን የሚደረግ ነበር። እዛ ልክ ሞደርን ላይ ሲመጣ ሙሉ ለሙሉ ይሄ ሁሉንም አካታች ያልነበረ እንደውም ኢቭን የሙስሊም ሶሳይቲ ፊልም ያደርገው ለኢንዶክትሪኔሽን የሚጠቀሙበት ቱል አድርጎ ነው የሚያስበው። ለዛም ሲባል
በዛ ግፊት ሲባል አብዛኛው ፈታዎች እየወጡ ማለት አይቻልም ሐራም ነው ትምህርት ቤት ልጆቻቸው መላክ ምክንያቱም ሃይማኖታቸውን መጠበቅ አለባቸው የሚል ከዛ ስጋት ኤግዚስተንሻል ትሬት ስለሆነ ከዛ በዛ ምክንያት ሙሉ ጄኔሬሽን ከኤዱኬሽን እንትን ብሏል ከኤዱኬሽን ተነጥሎ ኖሯል ያ ደግሞ አሁንም እናያቸው ድረስ ክፍተቶችን የፈጠረብን ነው ኢቭን አሁን ያሁን የሂጃብ ጉዳይ ትሬስ ባክ ማድረግ ይችላል ወደዛ ትሬስ ባክ ማድረግ ይችላልና ይሄኛው ሲመጣ ማንሳት የሚገባን ያለብንም እንደ ሙስሊም የአይደንቲቲ ጥያቄ ብቻ ሳይሆን ቢሎንግ የማድረግም ጥያቄ ስለሆነ ነው በኋላም በደንብ እንትናነሳዋለን ማለት እዚህ ሀገር ላይ ባለቤትነትም ጥያቄ ስለሆነ ነው አንድ ህግ ያንተን ኮንሲደር ሳያደርግ አንተን ይሄም ያክል ነምበር ኖሮ እጅግ በጣም ሲግኒፊካንት ማጆሪቲ ኦር ደግሞ አትሊስት እኩል ነምበር እያለህ እንዴት ነው አንተን ሪኮግናይዝ ማያደርግ ህጎች የሚወጡት እንዴት ነው ኢቭን በጣም ሊትል ምንላቸው የሂጃቡ ብቻ አይደለም አይደለ የኢድ ቀን ላይ እንትን ፈተና ይኖራል ቤዚክ ካላንደር እኮ ማየት ከብዶት አይደለም እንትን ነው ይሄ ምንድነው ያን አንተገናይዝ ማድረግ ነው ያን ሶሳይቲ ቢሎንግ አታደርግም የለህም እንደማለት ነውና እነዚህ ነገሮችን ማየት መመርመር መፍትሄ መፈለግ ከኛ በጣም አስፈላጊ ሆነ እንትን ነውና ማየትም ያለብን ጉዳይ ስለሆነ ነው የምናነሳው እነዚህን አጀንዳዎች ድጋሚ አንስተን መወያየታችን ራሱ በጣም ይሄ ወደ ሙረባዑ ይመልሰናል አይደል እንዲህ አይነት ኋላ ቀር አስተሳሰቦች ኢስላሞፎብ የሆኑ አስተሳሰቦች ዲፕሊ ሩትድ ሆነው በቢሮክራሲ በምን ታግዘው አሁን ደግሞ በፖሊሲ ታግዘው ሲመጡ በጣም የሚያሳዝን ነው እኔ እንትን የሚያመኝ ፈቀቅ አላለም ወይ ጥያቄያችን ማለት ትላንትናም የኢንክሉዥን ጥያቄዎች ነበረ ይዘው አባቶቻችን የወጡት አይደል ለሀገር ለውጥ አብዮት ላይ ሲሳተፉ እነዚህም ጥያቄዎች ነው ነበር ይዞ የተነሱት ያው ኢትዮጵያ ሞደርን አካዳሚክ ሲስተም ስናነሳ አይ ቲንክ ኦፍ ካሜራም ስናወራ ነበር አንዲት መጽሐፍ በተለይ የከፍተኛ ትምህርት ዘይቤ የጓለ ገብረስላሴን መጽሐፍ እዚህ ከእንግዳ ጋር ኢንሻአላህ ይዘን መተን ወደም ዲስከስ ማድረጋችን አይቀርም ፊሎሶፊካሊ ራሱ እንዴት ከዚህ እንደተቀዳ ማለት ነውና ሶ እነዚህ ነገሮች ደግሞ ኢምፕሊኬሽን ነበራቸው እኔ ሲታሰብ መታሰብ ያለበት ሀገር ናት ሉዝ ያደረገች ያለችው በዚህ መሃል ይሄ ሁሉ ወጣት እንዳነሳችሁት በጣም ማጆሪቲ ወይም ደግሞ ኢኮል ነበር ያለውን ወጣት ኢትዮጵያ እንደ ሀገር እያንዳንዱ ወጣት የትምህርት አክሰስ እንዲያገኝ ወይም ደግሞ ሊትሬሲ ዜሮ አደርሳለሁ ብላ እየሰራች ያለች ሀገር ላይ ተቀምጠን በዚህ መልኩ ደግሞ ሲስተማቲካሊ ኤክስክሉድ ሲደረግ በጣም የሚያሙ ነገሮች አሉት አሁን ይሄን እንደ ሲስተማቲክ ኤክስክሉዥን የሚገለጽባቸው ብዙ መንገዶች አሉ ለምሳሌ በጣም የሚያስደነግጡ ዳታዎችን ትመለከታላችሁ በተለይ እነዚህ ያው እንትን በማደግ ላይ ያሉ ክልሎች የሚባሉ አሉ አይደል በማደግ ላይ ያሉ ሀገራት ውስጥ ያሉ በማደግ ላይ ያሉ ክልሎች ማለት ነውና ሶ እነዚህ እንትን ክልሎች ላይ ያሉ ነምበሮች በጣም የሚያስደነግጡ ናቸው ፌርሊ ዲስትሪቢዩት አይደረግም ማለት እንትኑ ያው ኢንፍራስትራክቸሩ ምናምን ኢሹ አለ ፕላስ ደግሞ በጣም ፑር ኤጁኬሽን ኳሊቲ በጣም የሚያም ነገር አለ እነዚህ ነገሮች ደግሞ ኢምፕሊኬሽናቸው አለ ያው ቀደም ፈድሉ እንዳነሳው የሀገሪቷ መጻኢ እንትን ላይ መጻኢ ማንነት ላይ በጣም ትልቅ ኢምፕሊኬሽን አላቸው ለዚህም ነው አላህ ይርሐማቸው ትልልቅ መሪዎች ትልልቅ አባቶች ይሄንን በጣም አንደርስታንድ ያደረጉ ነሼህ መሐመድ ሳኒ ሐቢብ ረህመቱላሂ ዐለይሂ ነሼህ መሐመድ ሳዲቅ የመሰሉ ሰዎች እዚህ ላይ በጣም ፎከስ አድርገው ኢቭን አገነት ዘ ኮሚኒቲ እንትን ያደረጉ ልጆቻችንን እዚህ ቄስ ትምህርት ቤት እያላከ ምናምን እየተባሉ ራሱ ህዝቡ በእንትን በሚያደርጋቸው ሰዓት ላይ ወደ ኢምፖርታንሱ ወይም ደግሞ ሲግኒፊካንሱን ስለተረዱት ስለነበረ የዚህ ነገር በጣም ሲሰሩ እንመለከታለን እነዚህ ሁሉ ነገሮች ተደማምረው አሁን ደግሞ ወደ ሂጃቡ ጋር ስንመጣ ያው ሙስሊም መሆን በራሱ ከዛ ደግሞ የሆኑ ስፔሲፊክ ሙስሊም ማጆሪቲ ክልሎች ውስጥ መሆን በራሱ እንትን ነው ከህዳጣን ወይም ደግሞ ኤክስክሉድ የተደረገ በቂ ሪዝን እዚህ ላይ ሴት መሆንን ጨምርበት በጣም ከባድ ነው ማለት ስቲል ሁሌም ዌልካምድ እንዳል ሆኑና ያው ከነዚህ ሁሉ ስትራግሎች ጋር ማህበረሰቡ የሚሰጣቸው ስትራግል ነው ኔቸሩ አለ ምናምን ለዛ ደግሞ ምቹ የሆነ እንትን ፋሲሊቲ አለመኖሩ ምናምን ፖቨርቲው ምናምን ኳሊቲ ኦፍ ላይፍ ምናምን የምትላቸው ነገሮች ባለበት ሁሌ ደግሞ እንደ ሀገር
ያው ኢኳል ራይት ያላቸው ሲቲዘን መሆናቸውን በጣም በሚያጠያይቅ መልኩ እንትን ማድረጉ በጣም የሚያም ነገር አለው ብዬ አስባለሁ። እዚህ ጋር ተያይዞ አንድ አርቲክል አለ በደንብ እሱ ጋር አስታካችሁ በደንብ ብታነሱት ደስ ይለኛል። እህታችን ጋዜጠኛ ሙኒራ አብዱል መናን ያው ሰሞኑን ያስነበበችን እንትን አለና አርቲክል አለና ከሙኒራ አርቲክል በፊት ያው እነዚህ የሚወሩ ነገሮች እንዳለ ጀስት ሰመራይዝ እናደርጋቸው እኮ ስለ ዲስክሪሚኔሽን እና ስለ መገለል ነው አይደለም እናወራው። የሚገለል ኮሚኒቲ የትኛውም ኢንቫይሮንመንት ላይ ቶፕ መሆን አይችልም። ወይም ደግሞ ቶፕ ከሆነ የሆነ ነጥሮ ሊወጣ የሚችል ትንሽ ፒፕል ነው የሚኖረው እና መገለል ሁሌ የሆነ ሎው ፐርፎርማንስ ሶሳይቲ ነው ክሬት የሚያደርገው። ያ ሎው ፐርፎርማንስ ሶሳይቲ ተወካይ አይኖረውም። ቅድም ጠይቀህ ስለነበር ነው እዛው ጥያቄያችን ላይ ነው የድሮ ጥያቄያችን yes we are እዛው ገና እዛው ጋር ተወካይ የለንም። ትልልቅ ሚኒስቴሪያል ኦፊስ ላይ ሰው አታገኝም። ያንተ መብት የሚታገልልህ ማለት ነው። አሞት ያንን እንትን አልፎ ምንላቸው ዲስክሪሚኔሽኖች አልፎ ከዛ ባክ እንትን ለማድረግ የሚሞክር ሰው አይኖርም እና ትንሽ ተወካይ ያ ተወካይ እንደገና እንትን እንደም ይጨምረዋል፣ ዲስክሪሚኔሽኑን ይጨምረዋል። ሁሌ ያ ሰርክል ያ ቪሸስ ሰርክል ሊፈታ አይችልምና ሙኒራም እዛው ሳይክል ጋር ነው እኮ የተመለሰችው አይደለ? ሁሌ ሪቮሉሽነሪ ያደርጉናል። አንዴ እንጮሃለን፣ ሪአክት እናደርጋለን፣ ከዛ ተመልሶ ያ ሳይክል ይመለሳል። እንደውም አሴ እንትን ነው እየታየ ያለው ብላ ነው የምታነሳው እኮ እንትንህ መለኪያ ነው። መንግስት ይቆሰቁስና ቴስት ያደርጋል። ምንድነው የምትፈልገው? እስከት ሊሚት ነው ሪአክት የምታደርገው ምናምን ከዛ ይመልሳል። ሂጃብም ደግሞ ኤዚ ታርጌት ነው ብላ እያነሳች ነበር። ያ ሁላችንም ያናገራል። ቅድም ፈድሉ እያልክ ነበር። ስለ ኤጁኬሽን ብቻ አይደለም ያወራ ነው፣ ስለ አገር አይደንቲቲ እያወራን ስለሆነ ኤጁኬሽን ማለት ሂጃብ ባን ይደረጋል፣ ሙሉ ሙስሊም ሪአክት ያደርጋል እኩል። ከዛ ቴስት ያደርጋል። እቺ የሆነች ነገር ትቀነሳለች፣ የሆነ ነገር ትጨመራለች፣ ሊሚት ይታይበታል። ከዛ ፖሊሲ በዛው ይጸድቃል። አሁንም ሁለተኛ ያ ሳይክል ይቀጥላልና እንደ ሶሉሽን አይ ቲንክ ብዙ ሪሰርቾችም ይፈልጉብን መሰለኝ። ግን በጣም ታርጌትድ ነገር አርቲክሉ ላይ አይ ቲንክ ቆንጆ አርቲክል አይደለ? በደንብ ዌል ሪትን የሆነ አርቲክል ነውና በጣም ከእንትን ካለኝ ሀሳብ ምን ብላ ታነሳለች? ሪአክሽነሪ ያደረገ እንትልና ይሄ አይ ቲንክ እንደ ስትራቴጂ ታነሳዋለች አይደለ? ሪአክሽነሪ ያደረገን ከዛ በኋላ ወደ ቢገር ጎልስ አስፓየር እንዳታደርግ ሁሌም ቢሆን ያንተ የምትጠይቃቸው ጥያቄዎች ሂጃብ ላይ ይቆማሉ። እዛ ጋር ነው የሚቆሙት ማለት ሁሌም ቢሆን ቤዚክ ኒድ ማለት ነው። ቤዚክ ኒድ እየጠየቅ እንዴት ነው የምትኖረው ማለት በኢትዮጵያ ሙስሊም ሂስትሪ በጣም እኮ በቅርብ ጊዜ ነው እንትን ያለው አይደለ? ፐብሊክ እንትን ሆሊዴይ ማክበር የጀመረው በጣም እሱን ያን ያህል እንትን የተደረገ ማጆሪቲ ነበር ኖረት ያን ያህል ዝቅ እየተደረገ እየተያዘ ያለ ሶሳይቲ ነውና እንደዚህ ነገሮችን ስታመጣበት ሪአክት እናደርጋለን እንደ ሙስሊም፣ ምክንያቱም ያው እንትን ሴንሲቲቭ ቶፒክም ስለሆነ ማለት ነው። ከዛ ግን እንትኖች የሉም። ከዚህ በኋላ እንዴት ነው በእንትን ደረጃ በህግ ደረጃ ይሄ እስከመጨረሻው ድረስ እንትን ተጠብቆ መቼም ካሁን በኋላ እንዳይነሳ ማድረግ ለምንድን ነው ማንችለው የሚል ጥያቄ ታነሳለችና ትልቁ ጥያቄም እሱ መሰለኝ አይደለ? ሁሌም ቢሆን ሪአክሽን እያደረግን ኦኬ በቃ አይ ችግር የለውም ካሁን በኋላ ይገባሉ ተብሎ ሳይሆን ሪል የሆነ ካሁን በኋላ ሊነሳ ማይችል አይነት እንትን ካሁን በኋላ ያንን ነገር ልታነሳው ካሁን በኋላ በቃ ይሄ ነገር ተፈጽሟል ካሁን በኋላ አይነሳም ቢባል ደረጃ እስካልሄድክ ድረስ አሁንም ቀጣይ ዓመት ይመጣል። ቀጣይ ደግሞ የኢድ ቀን እንትን ይጨመርበታል። ቀጣይ ሌላ ብቻ እንደዚህ ያሉ እዛው ላይ ሪአክሽነሪ የሆንክ ትኖራለህ ነው። ስትራቴጂክ የሆነ ሶሉሽን ያስፈልጋል ትላለችና አይ ቲንክ ኖ ብሬነር መሰለኝ ምንም እንትን የምትልበት ነገር የለም። የሆነ አጀንዳ ላይ ስትጠመድ ሁሌም ኦፖርቹኒቲ ኮስት አለ አይደል? ስለዚህ የሆነ ፕራዮሪቲስ አሉ። ብዙ ጊዜ ልብ ብላችሁ ከሆነ በጣም ሴንሲቲቭ ታይሞች ላይ ናቸው እንዲህ አይነት በጣም የወረዱ አጀንዳ ስለኛ የሚወረወሩልን ማለት ሌሎች ሀገር በመስራት ሂደት ላይ ጡብ በሚያዋጡባቸው ሰዓት ላይ ነው ሙስሊሙ ኮሚኒቲ በዚህ መልኩ የሚወረወርለትና በጣም ይሄ በጣም የሚያሳዝን ነው። ሐቂቃ ይሄንን የሚሰሩ አካላት ሀገር የጠቀሙ ቢመስላቸውም ሀገር እየጎዱ ነው አይደል? የሆነን ኮሚኒቲ ኤክስክሉድ አድርገ ሊያውም ደግሞ ትላንትና እዚችን ሀገር በመስራት ሂደት ላይ ትልቁን ድርሻ ይዞ ጠብቆ ሀገር ጠብቆ ያኖረ ተወውና ሀገር ጠብቆ ነገም ወደ እንትን ምንድነው እንደ ሀገር ማደግ ስታስብ እንደ ቀጠናዊ ሰላምን ስለማስጠበቅ ቀጠናዊ መረጋጋትን ኢኮኖሚክ ፕሮስፐሪቲን ስታስብ ይሄንን ኮሚኒቲ ኤክስክሉድ ልታረጉ አትችልም ብቻ ሳይሆን ሜን አክተር ከመሆን ልታገደው ማትችል ኮሚኒቲ ነውና ይሄ እዚህ ኮሚኒቲ ላይ የሚሰራ ሸፍጥ በሙሉ አልታወቀም እንጂ ሀገር ላይ የሚሰራ ሸፍጥ ነው። ይሄ ደግሞ ብዙ አይነት ፎርም አለው። በተለይ እኔ ሪሴንትሊ ያሉትን
አንዳንዶቹ የግለሰቦች ኢስላሞፎቢያ ውጤት ምናቸው ብያምናለሁ ማለት ትራክ ሪከርዳቸውን ስትመለከት ከካምፓስ ጀምሮ የነበራቸውን ሄትሬድ እንደዚህ አይነት ኢስላሚክ መዛሂርስ ምናምን ነገር አንዳንዱ ከሊበራል ባክግራውንድ መጥቶ ሊሆን ይችላል አንዳንዱ ደግሞ ጭፍን የሆነ ወገንተኝነት ይዞት ሊሆን ይችላልና የትግራይ ኬዝ በጣም ቅርብ ጊዜ ነው አሁን ድረስ ሶሉሽን ያልተገኘለት እንትን ነው በጣም ነውር ነው እንትን እንኳን ፍርድ ቤት ላይ እንኳን ኬዙ ተፈቶ ፍርድ ቤት ላይ ኬዙ ቢፈታ just እኛ ምንም አይመለከተንም this is a political decision በምንም ተአምር ልጆቹ ወደ ክላስ አይመለሱም ተብሎ የብዙ እህቶቻችን ህይወት የሚያጨናግፍ ውሳኔ ሲወሰን አይናችን ያየበት ነው ይሄ የግለሰቦች እንትን ነው እዛ ቢሮክራሲ ላይ ያሉ ሰዎች እንትን ነውና so ሁሌም ከዚህ የፕራዮሪቲ ዳይሬክሽናችን እንትን የሚያደርግ ነው ስትራቴጂክ ሶሉሽንስ ያስፈልጋሉ የተባለው ላይ አይ ቲንክ እንደ አፕሪሺየት መደረግ ያለበት እዚህ ጋር ባነሳው ደስ የሚለኝ ሙስሊም ስቱደንትስ ሊግ ፋቲህ ኮንቬንሽን አንድ ተዘጋጅቶ ነበር አይ ቲንክ አመት ወይም ወራት በፊትና እዛ ላይ በትልቁ ከህግ ፐርስፔክቲቭ ለማንሳት ተሞክሯል የሚፈጥረውን ሳይኮሎጂካል ቀውስ ጭምር ብዙዎች እዛ ጋር ኤክስፒሪየንሳቸውን እያነሱ ሎየርስ መተውናምን በተወሰነ መልኩ የተሞከሩ ነገሮች አሉ ይሄ ደግሞ በተለይ ወደ ፖሊሲ ሜከርስ በጣም መምጣት ይፈልጋል በጣም ናግ መደረግ ይፈልጋል እዚህ ላይ ቢልድ ተደርጎ የሚሰሩ ሌሎችም ባለድርሻ አካላት ትልቅ ስራ ይጠበቅባቸዋል ብዬ አስባለሁ ሌላ በጣም መጥፎ ፓርት እዛ ላይ አርቲክሏ ላይ እህት ሙኒራ የምታነሳው መልመድን ያመጣል ማለት ይሄ አዳፕት ታደርገዋለህ የሆነ ጊዜ ሂጃብ እንዴት ነው ምንናቀው እንዴት ነው የሂጃብ ኬዝ ሆኖ የሚነሳው በጣም እኮ ነውር ነው ምናምን ተደና ያው ነውርም ሲደጋገም የተለመደ ነውር ይሆናልና በዛ መልኩ ደግሞ ያለማመዱንም እንዳይሆን በጣም እንትን ማድረግ ይፈልጋል ሶሉሽኑን ደግሞ ከዛ ሰርክል እንትን አድርጎ ሰብሮ መውጣት ይፈልጋልና ይሄንን ሁላችንም ባለድርሻ አካላት ነን ብያምናለሁኝ ይሄን ኬዝ ለአንዴና ለመጨረሻ ጊዜ የሚነሳ ኬዝ አድርገን መዘጋት አለበት ብያምናለሁኝ አይ ቲንክ ከፈረንሳይ ውጪ ፈረንሳይና ቤልጂየም ስዊድን የተወሰኑ ጥቂት ሀገራት በጣት የሚቆጠሩ ሀገራት በፐርሰንት 2 እና 3% የሚሆኑ ሀገራት ናቸው ይሄን ባሚያደርጉት ግን the whole world ሊበራል ብሎ ነው የሚያስበው ራሱና እዛ ወርድ ላይ ስለ ሊበራሊዝም አተወራ ማለት ነው ኢትዮጵያ ላይ መጣ ሊበራሊዝም ስለሚያስፈልግ ነው ከሴፍቲ አንፃርም ይነሳል ኢትዮጵያ ላይ የትኛውም ዳታ ይሄን አይነግርህም ትምህርት ቤት ላይ እንዲህ አይነት ነገር ተፈጽሟል የሚልና ወደ ኢንተርናሽናል ቶፒኮችም ከፍ ማድረግ ይፈልጋል ይመስለኛል አጀንዳውን ይሄ እንትጩኸቱ ምናምን ሳይሆን ኢንተርናሽናሊ እንዴት ነው ይሄ ነገር ፊክስ የተደረገው እንዴት ነው የመጣው የሚለውን በደንብ ማየት ይፈልጋል ስፔሻሊ ዩሮፕ with a minority group ኒቃቡላ የሚፈቀድባቸው ኤሪያዎች አሉ ከሂጃቡን ብንዘል ማለት ነውና ከሴኩላሪዝም ነው ሁሌ እንደ ሺልድ የሚመጣው እንደ አይነት ሐሳብ ያላቸው ወገኖች ጋር እንደ ሺልድ የሚያነሱት ሴኩላሪዝም ነው የመጀመሪያው ፖይንት ምን አነሳው ይሄን ዳታ አንስተ መከራከር ትችላለህ በተለይ ሪሰንትሊ ነው አይደል አሁን የፍሬንች በተለይ ራይት ዊንጉ በጣም እንትን ያደረገ ከመጣ በኋላ ነው አንደኛው ሁለተኛው ደግሞ የፍሬንች ሴኩላሪዝም ከሌላው ሴኩላሪዝም በሙሉ የተለየ ሴኩላሪዝም ነው አስሉ የተገነባው ወይም ደግሞ መነሻ ሐሳቡ ራሱ ያው ምንድነው ይሄ ፐብሊክ ላይፍን ወይም ደግሞ እንትን ምንድነው ፖለቲክስን ከሪሊጂን መነጠል አይደለም አጠቃላይ ሲቲዝኑን ከሪሊጂን መነጠል ላይ ነው ምክንያቱም በጣም ብሩታል የነበረ አይደል የ100 ዓመት የቆየ ሪቮሉሽን እና በዛ መሐከል የተወለደ እንትን ነውና ያንን እንደነሙዘጅ አድርገን የቱም ሰዓት ላይ አፕላይ አልተደረገም ኢትዮጵያ ላይ ስለዚህ ኢትዮጵያ በጣም አቅረብ ወደ 99% አካባቢ እስካሁን ባለው እንትን ኢህሳኢያ ማለት ነው ፎርማሊ እንትን የምናገኘውና ሪሌይ የምናደርግበት ስለሆነ እንትን ነው አማኝ ነው ወይም ደግሞ የሆነ ሃይማኖት የሚከተል ማህበረሰብ ነው ብዙ ነገሮች ላይ ኮምፕሮማይዝ እናደርጋለን ተወውና ማለት ይሄ የሴኩላሪዝም ባውንደሪስ የተነኩ በሚመስል ሌቭል አይደለ እንዴ እንትኑን ስናወራ በየወረዳው በየምናምኑ ቢሮክራሲው በምን ያህል ሌቭል ቶለራንት እንደሆነ እናየዋለን ይሄ ግን ተወውና እነዚህ እንኳን በጣም ኮንሰርቫቲቭ ያልናቸው በጣም ፋር ራይት ላይ አሉ የሚባሉ የሊበራሊዝምን አይዲያ ከንትን አውጥተው ከኢዲዮሎጂ አውጥተው በእምነት ሌቭል እንትን የሚያደርጉ ወርሺፕ ያደርጉታል የምትላቸው ሀገራት ራሱ ይሄ በጣም አይ ቲንክ this is ridiculous ሐቂቃ ኋላ ቀርነት ነው እንደው ወጣ እንዲህ አይነት ነገር ላይ የሚሳተፉ በሚኒስትር ሌቭል በምንም አይነት የስልጣን ሌቭል ላይ ያሉ ሰዎች እኔ
ትራቭል ቢያደርጉና አይ ቲንክ ትንሽ ሞደርን አየር ምናምን እንትን ቢነፍስ በጣም የተሻለ እንትን የሚያደርግ ይመስለኛል። አይ ቲንክ እንትንም ነው ግራውንድድ አይደለም አይደለ ሴኩላር እሳቤውም ከዛ አንፃርም ብታዩ አሁን ፍሬንች ላይ ስቶንች የሆነ ሴኩላሪዝም ነው ለየት ያለ ሴኩላሪዝም ነው እንጂ አብዛኛው ላይ ከእሳቤውም ጋር ግራውንድድ አይሆንም አይደለ ከፐብሊክ ላይፍ ላይ ሳይሆን የሚለው ሴኩላሪዝም ሁለቱን እንትን መለያ ስለሆነ ማለት ነው ቸርችና ስቴትን ለያዩ ነው የሚለውና ሌላው ደግሞ ሁሉም አንድ የሚያስቀምጠው ነገር ኤቭሪ ሪሊጅን ፕራክቲስ የማድረግ መብት አለው ኤቭሪ ኢንዲቪጁዋል እና በየትኛውም እንትን ሊሆን ይችላል ሌላን እንትን እስካላለ ድረስ ማለት ነውና በዛ ሀሳብ የራሱ ብታዩ ምንም እንትን የምታደርገው ነገር አይደለም። ለምሳሌ ኢቭን ቤዚክ ሂውመን ራይት ነው እኮ አይደለም ቤዚክ ሂውመን ራይት ነው የሰው ልጅ እንትን እስካላለ ድረስ ሌላን ሰው የሚጎዳ ነገር እስካላደረገ ድረስ ማድረግ ይችላል። ምክንያቱም ሂውመን ራይት ነው በተፈጥሮ የተሰጠው መንግስት አይደለም የሰጠው ተፈጥሮ የሰጠው ህግ ነውና ከዛ ከብዙ ግራውንዶች ከሊጋል ግራውንዶች ጋር ብትመጣ ምንም አይነት ሴንስ ማይሰጥ ነው። እንዲሁም ደግሞ እኛ ሀገር ስንመጣ አንደኛ የምንቀበለው ሴኩላሪዝም በጣም እንደዛ አይነት ሴኩላሪዝም አይደለም። ምክንያቱም የምናያቸው ነገሮች ናቸው አይደለ ከሃይማኖት ጋር ብዙ የተያያዙ ነገሮችን እናደርጋለን ምናምን ነገር ኢቭን በትላልቅ ደረጃ ማለት ነው። ነገር ግን ልክ ይሄኛው ላይ ሲሆን ስፔሲፊካሊ ስትሪክት የሆነ እንትን የምንቀበለው ያ በጣም እንትን ይመጣል ምንድነው ሂፖክራሲን ያሳያልና የተነሱ እንትኖች ራሱ ሪዝኖች ራሱ በጣም እዚህ ጋር የሚባሉ አይደለም ሴኩሪቲ ሪዝን ይባላል። እንደዚህ ነገሮችን የምታደርገው እነዛ ሪዝኖች ሲመጡ ያን ሪዝን እንትን የምታደርግበት መንገድ ትፈልጋለህ ሶሉሽን እንትን የምታደርግ ለብዙ ሀገሮች እንዳደረጉት ማለት ነው። ሴኩሪቲ ችግር እንደውም ያሳስበናል ብሎ ሊያስቡ የሚችሉ ላይክ ቴሮሪዝም ያስቸግረናል ብሎ ለሚያስቡ የሚችሉ ሴኩሪቲ ራሱ መንገድ ፈልጎለታልና ያን መንገድ እየፈለገ የተቻለ እንደዚህ የአንድ ማህበረሰብ ሴንሲቲቭ የሆነ ቶፒክ ወይ ደግሞ ይሄ የኔ ቤዚክ ኒድ ነው ብሎ የሚያስበውን ቶፒክ መንካት ምንም አይነት ግራውንድ ያለው ነገር አይደለም። እዚህ ላይ በሂጃቡ ኬዝ ተሸፍኖ ያለፈ ያለ ሌላ የሰላት ኬዝ አለ ማለት እንትኖች ላይ ተማሪዎች በምንድነው በትምህርት አካባቢዎቻቸው ላይ የሰላትን እንትን ፐርፎርምንስ ለማድረግ የሚያነሳ እንትን አለና አይ ቲንክ ዩኒቨርሲቲዎች ላይ በደንብ አፕላይ ሲደረግ የነበረ ነው ከዚህም በፊት ምናምንና እኔ እንደው አንዳንዴ ማለየኛ ተማሪዎች ስለሆነ የተማሪዎች ኢንቫይሮንመንት ስለምናቀው ሪሊ ግን አሁን ተማሪው ያለበትን ሳይኮሎጂካል ክራይሲስ የተረዳ እንትን ነው ወይ እየወጣ ያለው እየወጡ ማለት በጣም ሌሎች ህጎች ራሱ ብናያቸው በጣም ሱፐርፊሻል የሆኑ አንዳንዴ የሆነ እንትን ወይ ምንድነው የወላጁን የሆነኛውን የወላጅ ክፍል ለማስደሰት በሚመስል መልኩ በጣም የላይ የሚመስሉ ሶሉሽኖች አሉ። አሁን ዲቴል እሱ ላይ መሄድ አያስፈልግም እንጂ ግን የምር የተማሪው ችግር ዛሬ ላይ እንደው ሞር ስፒሪቹዋሊቲ በመስበክ ሞር ስፒሪቹዋል የሆነ ራሱን ፕሮቴክት የሚያደርግ ከተለያዩ ድረጎች ግሎባላይዜሽን ይዞ የመጣቸው አሁን ሪሰንትሊ እየወጡ ያሉ ጉዶች አይደል አሁን እንትን የተለያዩ የቴሌግራም የምናምን ግሩፖች ላይ እየተሰሙ ያሉ ምንድነው ኑዛዜዎች ናቸው። የምር ምን አይነት ጄነሬሽን ላይ እንደደረስን የምር እንደው አውቶሌት ስላላገኘ እንጂ በጣም ከባድ የሆነ እንትን ላይ እንደደረስን ያሳያልና ከዚህ አንፃር እንደው ትንሽ ቀረብ ብሎ እንደው የሚመለከተውንም አካል አወያይቶ የምር ችግሩንም እንትን አድርጎ ይሄ ነው ወይ ችግሩ ብሎ ማየት ይፈልጋልና እንደው እንደዛ ቢሆን እነዚህ አይነት ነገሮች በአፈርማቲቭ አክሽን እንዴት ተደርጎ እንዴት አድርገን ወጣታችን ተማሪዎቻችንን ፕሮቴክት እናድርግ እንዴት አድርገን ፐርፐስ ድሪቭን ይሆኑ እንዴት አድርገን ይሄ ከተራ ሰዎችን ሞዴል አድርጎ ከመያዝ ተራ ዌይ ኦፍ ላይፍን አሁን ላይ ከእውቀት በጣም ዩኒቨርሲቲዎች ምን አይነት ከእውቀት ማዕከልነት እየራቁ እንደሆነ የምንመለከተው ነውና እነዚህ ነገሮች ላይ ፎከስ ማድረግ የሚቻልበትን ኢነርጂ በመሰል ጉዳዮችና በእንደዚህ አይነት አታካራዎች ጉንጭ ማልፋት ውስጥ መገባቱ በራሱ በጣም አሳዛኝ ነው። እረፍት ስንመለስ እንጠቀልላለን። ውድና የተከበራችሁ ተመልካቾቻችን ተመልሰን መጥተናል። አንድ ሴንሲቲቭ ቶፒክ አንስተናል። እዛ ላይ እስኪ የፋይናል ሪፍሌክሽናችሁን እንስማና ባት ጀነራሊ ያነስ ብዙ ነገሮችን አንስተናል። በጠቅላላ ስናደርገው ግን ይሄ ቶፒክ እንትን ነው የሙስሊሙ የአይደንቲቲ ቶፒክ ነው የቢሎንጊንግ ቶፒክ ነው። ብዙ ነገሮችን የሚይዝ አጠቃላይ የሚይዝ ብዙ ነገር ሪፕሬዘንት የሚያደርግ ከሂጃብን በተለይ ብዙ ነገር ሪፕሬዘንት የሚያደርግ ነውና ልክ ስለዚህ ስንሰራ ስንጮህ ስንናገር ምናምን ነገር ኢቭን እንትን አርቲክሉ ላይ እንትን እንዳለው ለዚህ ብቻ መሆን የለበትም ማለት በቃ ካሁን በኋላ የማያዳግም አይነት እንትን መስጠት አለበት። ኢቭን ስቴክ ሆልደሮች ይሄንን ይዘው እንደ ኃላፊነት የተሰጣቸው ይሄን ማድረግ አለበት
ብለን የምናስባቸውም አካላት እንትን ብቻ በቂ አይደለም አይደል? ያንተን ብቻ መግለጫ ብቻ ሰጥተህ የምትቆመው ነገር አይደለም። በስርዓት ቀን ተሊት መስራት ያለብህ ነገር ነው። በጣም እንትን ነው፣ ዲፕ ነው። እንትኑ ኮዞቹ ዲፕ ናቸው። አሁን እንዳነሳናቸው አንድ ኢጃብ ብቻ የሚለው ነገር አለ፣ ብዙ ነገሮች አሉ። ነገር ግን ሁሉንም በሂደት ዲፕ የሆነ እንትን ሊሰጣቸው ይገባልና ጀነራሊ በተለይ ህዝቡ እንዳለ ሆኖ በተለይ ስቴክ ሆልደሮች ትልቁን ኃላፊነት የሚወስዱት እነሱ ናቸው። ሪስፖንሲብል የሚሆኑትም እነሱ ናቸው። እነዚህ ነገሮች ካልተፈቱ እንትንም ቫልዩም የላቸውም። እዛ ጋር ሆኖ ሪፕሬዘንት ማድረጋቸው ምንም የሚጠቅመው ነገር የለም። እነዚህ ነገሮች መፍታት ካልቻሉና ህዝቡ እንትን የሚጠይቅህ ስልጣን ላይ የሚያወጣ ያንን ነገር እንድትመልስለት ስለሆነ ማለት ነውና እነሱ ነገሮች በደንብ በተለይ ለስቴክ ሆልደሮች በደንብ ሊሰሩት የሚገባ ነገር ነው። ከእንትንም በዘለለ ማለት ነው፣ ከመግለጫዎች በዘለለ ሪስኩን አንደርስታንድ ቢያደርጉት ጥሩ ነው። እያወራን ያለ ነው ስለ ግማሽ ኮሚኒቲ ነው። በቃ ግማሽ ህዝብ፣ ከዛ ደግሞ ከሙስሊሙ ኮሚኒቲ ደግሞ ግማሹ ሴት የሆነበት ኮሚኒቲን ሰግሪጌት ስለማድረግ ስለሆነ የምናወራው ሚኒስቴሪያል ኦፊስ ላይ በደንብ ሊነገርለት ይገባል። ፕላስ የሴቶች መብት ተሟጋች ምናምን የሚባሉ ሴክተርስ በጣም ያገባኛል ብሎ ሊዋጉ የሚገባው እንደውም እነዚህን ቶፒክስ ነው። የእነሱ ግማሽ እንትን ፎርስ እንደ ሙስሊም አይደለም ሰው እያወራለሁት ማለት ነው። እንደ ሴትም ያገባኛል ብሎ ሊንቀሳቀሱ ይገባል። ይሄ በጣም አርጀንት ኬዝም ነው። በጣም መቆየትም የለበትም ከዚህ በላይ። አይ ቲንክ ሀገር ይመለከተኛል የሚል በሙሉ ይመለከተዋል። ሀቂቃ በቃ ማለት ብዙ እንትን ነው፣ ብዙ ተስፋ ነው፣ ብዙ ህልም ነው እየተቀጨ ያለው። ባይ ዘ ዌይ ገልብጠን ደግሞ ስናየው ደግሞ ጥሩ ነው ብዬ አምናለሁና ከዚህ በፊት ቅድም ሜንሽን ያደረኩት ኮንቬንሽን ላይ ፋቲህ ኮንቬንሽን ላይ እህት ሙኒራ ይሄን አርቲክል ያስነበበችን እህቷን ኬዝ ታነሳ አንስታ ነበርና እንደዚህ የሂጃብ ኬዝ ተነስቶ ምናምን በጣም እንትን ሞቢላይዝ አድርጋ ተከራክራ ምናምን እንትና ትመለስና አባቷ ነው ኢንስፓየር የሚያደርጋት። እንዴ ኮንስቲቲዩሽን ይዘሽ ሂጂ የኢትዮጵያን ኮንስቲቲዩሽን ከዛ አስረጃቸው ማለት የቱ ጋር ነው እኔ የምከለከለው ብለሽ አስረጃቸው አላት። ሄዳ ተሟግታ ምናምን ያው ሌሎችም ፋክተሮች እንዳሉ ሆኖ ተፈቅደው ይቀጥላሉ። ፋይናሊ እህች ልጅ ሎየር ናት። ሰው ማለት እንትንም ነው በዚህ ትግል ፕሮሰስ ውስጥ ደግሞ ያው ዲዘርቭ ባያደርግም ለኛ ጄነሬሽን ሀቂቃ የሚመጥን ትግል ባይሆንም ግን ፖዚቲቭ ሳይዱን ደግሞ ስንመለከተው እንዲህ ነው። ሰው አይ ቲንክ ብዙ ስራዎች አሉ። በጣም ብዙ ተማሪዎች ከኤጁኬሽን ገና አልደረሰም ሀገሪቷ ላይ። የተለያዩ ደግሞ የሴኩሪቲ ኢሹዎች ብዙ ተማሪዎች ከትምህርት ውጭ ነው ያሉት እና እንዴት አድርገን እነዚህ ልጆች ወደ ትምህርት እንመልስና መሰል ብዙ አሳይመንቶች ባለበት ሀገር ላይ እንደው የሚማረውንም እየሄዱ መቆስቆስና መተንኮስ አግባብ ነው ብዬ አላምንም። ሰው በዚህ ወደ አንድ ሌላ ቶፒክ እንሻገራለን። በቅርቡ ከዚህ ዓለም በሞት የተለዩ አንድ ታላቅ ግለሰብ አሉ። ፕሮፌሰር ላጲሶ ጌታሁን ዴሌቦ ወይም ደግሞ ፕሮፌሰር ላጲሶ ጌዴሌቦ በመባል ይታወቃሉ። ያው አይ ቲንክ እንደ እንትናቸው እንደ ፕሮፋይላቸው እንደ መጀመሪያ ባች ተማሪነታቸው በሳቸው ሌቭል አበርክቶ የነበሯቸው ሂስቶሪያንስ በሳቸው ሌቭል አበርክቶ ለሀገር አበርክቶ የነበራቸው ምሁራን እንትን ምንድነው ሴሌብሬት በተደረጉበት ሌቭል ሴሌብሬት ያልተደረጉ በጣም የተበደሉ ታላቅ ፕሮፌሰር ናቸውና ሶ አይ ቲንክ ከንተን መጨረሻ ላይ መነሳት ካለ ሊኖርበት ከሚችል ሐሳብ ልጀምርና ምን ይላሉ በዋናነት ተወጁሃቸው ይታወቃልና የኢትዮጵያን ሙስሊም ናሬቲቭ ላይ በጣም ትልቅ እንትን ነበራቸው አይደል? በጣም ትልቅ ተቃውሞ ነበራቸው። ኖት ኦንሊ እንትን ሙስሊሙ ብቻ የተለያዩ የተበደሉና በሜንስትሪም ናሬሽኑ እንትን በደል ደርሶባቸዋል ብሎ የሚያምኗቸው ማህበረሰቦች በመነስተር በማገዝ የሚታወቁ ግለሰብ ናቸውና እዛ ላይ እንትን አፕሮች ያደረጓቸው የነበሩ የሙስሊም ማህበረሰብ አካላት ለነሱ የመለሱት አንድ መልስ ነበረ። እኔ የሚያሳዝነኝ ከኢንተሌክቹዋል ሰርክል መገፋት አይደለም ማለት ይሄንን ዲኮንስትራክት በማድረጋቸው ኦብቪስሊ ከደረሱባቸው ነገሮች መካከል በተለያዩ አሻጥሮች ከሚያስተምሩበት ከነበረው አዲስ አበባ ዩኒቨርሲቲ እንዲገለሉ ተደርገዋል። ከኢንተሌክቹዋል ሰርክሉ እንዲርቁ ተደርገዋል። የሚዲያ ይሄ ሊሰጣቸው የሚገባውን ነገር በሙሉ ተነክተዋል። ይሄ በሙሉ አያሳስበኝም ብለው ይናገራሉ። እንትን የሚያደርገኝ ግን ሁሌም ግን ቁጭት የሚሆንብኝ ነገር ታሪኩን የጻፍኩት ማህበረሰብ ታሪኩን ማንበብና ታሪኩ መቆም አለመቻሉ ነው ብለው ያነሳሉ። ናኚ ፕሮፌሰር ከዚህ ዓለም በሞት ተለይተዋል። በዋናነት ካራክተራይዝ የሚደረጉት ደግሞ በእነዚህ ወርዶች በደንብ የሳቸው ላይፍ እንትን ካራክተራይዝ ይደረጋል ብዬ አስባለሁ። ኦብጀክቲቪቲ፣
አኩሬሲ ስኮላርሊ ዲሲፕሊን የነበራቸው ለእንትናቸው ለህሊናቸው ለሙያቸው የታመኑ ታላቅ ግለሰብ ነበሩ። በተለይ ኢስላሚክ ሲቪላይዜሽኖች ላይ የሰሯቸውን ታሪኮች ማንሳት እንችላለን። ያው በዋናነት የተወለዱበትም አካባቢ ከሰሜኑ ክፍል የመጡ ምሁር አለመሆናቸው በሆነ መልኩ ኮንትሪቢዩት አድርገው ሊሆን ይችላል። በተለይ ደግሞ ከሀዲያ አካባቢ እንደመሆናቸው ደግሞ አይ ቲንክ ኤዘር አባታቸው ኦር እናታቸው ኦር ቦት የእስልምና እምነት ተከታይ ነበሩ። እሳቸው ሞሮፍ በተለይ ሌት ላይፋቸው ላይ ያው በቸርች ማበንደን ተደርገው ስለነበረ ማለት ነው ከያዟቸው አቋሞች ከኢማም አህመድ ወረራ ወይም ደግሞ አህመድ ግራኝ ወረራ ናሬቲቭ ለመጀመሪያ ጊዜ ማለት በሚቻል መልኩ በጣም በትልቁ ቻሌንጅ ያደረጉ ሰው ናቸው። በተለይ ሚኒስትሪሙ ላይ ሆነው ቻሌንጅ ያደረጉ ሰው ናቸው። ከፌደራሊዝም ከሳውዙ ጋር ምናምን ተያይዞ ካነሷቸው ሐሳቦች በመነሳት በተለይ ደግሞ ከኢማም አህመድ ኬዝ ጋር በመነሳት በቸርች አበንደን ከመደረጋቸውም ጋር ተያይዞ ሞሮፍ ኤቴይስት ሊባል የሚችል አይነት ላይፍ የኖሩ ሰው ናቸው። ሀገር ውስጥም ሀገር ውጭም ትልልቅ ትምህርቶችን የወሰዱ ለሀገር ትልቅ አበርክቶ የነበራቸው በትውልድ ደግሞ ሲዘከሩ የሚኖሩ ያው አንዳንዴ ለተለያዩ ጥቅማ ጥቅሞች ሰው እንትኑ ሊሰጥ ይችላል ህሊናውን ለሙያውን ሊሰጥ ይችላል። አት ዘ ኤንድ ግን የሆነ ጀነሬሽን ይመጣል። ታሪክ ደግሞ ያው እንትን በደለኛውና ትክክለኛውን ሰው والله القرآن لا يندم له عدل فأما الزبد فيذهب جفاء وأما ما ينفع الناس فيمكث في الأرض نونا ونت يو بتكبرم موضوعه አይቀርም ሶ የሳቸውን ላይፍ በተለይ እኛ ደግሞ ትልቅ አሳይመንት አለብን። የሳቸው ያልታተሙ ብዙ ቡኮች አሉ። እነዛን ከማሳተም ጀምሮ የታተሙትንም ማንበብ ከዛ ደግሞ ለኛ ጄነሬሽን ደግሞ በሚሆን መልኩ ማቅረብ ይጠይቃል ብዬ አስባለሁ። እዛ ላይ በጣም ትልቅ ስንፍና ይስተዋላል እኛ ጋር። በዚህ አጋጣሚ አንድ የመድረክ ፕሮግራም ኢንቫይት ባደርግ ደስ ይለኛል። በሙስሊም ስቱደንትስ ሊግ የተዘጋጀ በዋሊያ ቡክ ስቶር የሚቀርብ በተለያዩ ምሁራን የእሳቸውን ላይፍ እና እንትን አበርክቶ የሚዳሰስበት ፕሮግራም አለ። እሳቸው ትልቁ የፈጠሩት ነገር የኢትዮጵያን ታሪክ ናሬቲቭን በትልቁ ኢምፓክት ያደረገ ለውጥ ፈጥረዋል። አንደኛ የተገፉ የነበሩ ማህበረሰቦችን በእምነታቸው ሊሆን ይችላል፣ በእንትናቸው በዘራቸው ምናምን ሊሆን ይችላል። ብቻ ይሄ ከፖለቲካል ሴንተሩ በተለይ ሌትሊ ሞደርን ኢትዮጵያን ስቴት ሲቋቋም ከሴንተሩ ያራቁ የነበሩ አካላት ታሪክ ላይ በጣም ሚስሪፕሬዘንት የተደረጉበት ነበርና ያንን ለማስተካከል ትልቅ ሚና የነበራቸውና ቀዳሚ ፓዮኒር ነበሩ ማለት እንችላለን። ሶ ከዚህ አንፃር ትልቅ አበርክቶ የነበራቸው ሰው ናቸውና አይ ቢስሚላህ አይ ቲንክ ታሪክ የምንረዳበት መልኩ እንትን ማለት ያለብን ይመስለኛል። ማለት ብዙ ጊዜ ሰዎች ታሪክ ስለተጻፈው እውነታ አይደለም አይደል? ለምሳሌ እንደትን ነው ጀነራሊ ለምሳሌ ዜና ስለተጻፈው እውነታ አይደለም። ታሪክም እንደ ዜና ለምሳሌ አሁን ዜና ስናወራ ዜናው ፋክቱ አለ እውነታው አለ ታሪክ የምንለው ከዛ በኋላ ከዜና አንፃር ማለት ነው። እዛ ደግሞ ያ ዜና ደግሞ የሚጻፍበት መልኩ አለ ትርክቱ አለ የሚሄድበት ማለት ነው ሪፕሬዘንት የሚደረግበት መልኩ አለና ለምሳሌ አሁን ዜናዎች ላይ ብዙ ጊዜ እንትን እንላለን ሁሉንም ዜና እንዴት ነው አታምንም ማመን የለብንም ሶርሱ መጣራት አለበት አገላለጹ መጣራት አለበት። ለምሳሌ ተገደሉና ሞቱ የተለያዩ አይነት ሚኒንግ ይሰጣል ኢቭን እዚህ ዲቴል ድረስ ብዙ ነገርና ዜናን በምንረዳበት መልኩ ነው ታሪክን መረዳት ያለበትና ስፔሲፊካሊ ስለጻፈው እውነት አይደለም። ሶ ያንን ናሬቲቭ ነው እንትን አድርገው የመጡት እሳቸውና ያንን በተለይ ወደ ኢትዮጵያ ኮንቴክስት ስንወስድ ደግሞ ታሪክ በጣም እጅግ በጣም በብዙ ሁኔታ ዲስቶርት የተደረገ ሌላ መልክ የተሰጠው እንዲሁም ኢቭን የኤዱኬሽን ሲስተሙ ላይ ራሱ ቅድም ኤዱኬሽን ያነሳን ነበር የታሪክ መጽሐፍቶቻችን የተመረናቸው በጣም ዲስቶርትድ የሆኑ ናቸው። ኢቭን አንድ ስፔሲፊካል ሪጅንን ስፔሲፊካል የሆነን ኤትኒሲቲ ስፔሲፊካል የሆነ ሪሊጅንን ዶሚናንት ኢትዮጵያን ሪፕሬዘንት እንደሚያደርግ ተደርጎ የተሰራበት እሳቤ የተሰራበት አካሄድ እጅግ በጣም እንትን የሚል ነው። አሁን እንደው የሆነ ያህል መሻሻሎች እንዳሉ ሆኖ ማለት ነው ስቲል የሚቀር ስራ ቢኖርም ማለት ነው። ወደ ኢትዮጵያ ስንመጣ አንድ ስፔሲፊካል የሆነ እንትን ሰርቴን የሆነ ኤትኒሲቲ ሰርቴን የሆነ ሪሊጅን ስፔሲፊካሊ የኢትዮጵያ ታሪክ አድርጎ የማምጣት እንትን ሌላውን ደግሞ ውጪ እንደሆነ የሌላውን ጦርነት ወራሪነት የሌላውን ጦርነት ምንድነው አንጀስቲፋይድ የሆነ እንትን እንደሆነ አድርጎ ማቅረብ በጣም ትልቁ ችግር ነበር። እንዲሁም የተቀረጸችበት አሁንም ድረስ እኛ የተማራቸው እንትኖች አሁንም ድረስ በዛ መሄድበት ነው እሱ ናሬቲቭ አድርገው የመጡ ናቸውና ያ ደግሞ በተለይ አሁን እንደ ሙስሊም ሶሳይቲ ስናወራ ያ አጻጻፎች ያ እንትኖች
ኮሚኒቲው የሙስሊም ኮሚኒቲ ቢሎንግ እንዳያደርግ ይሄ ሀገር የኔ ነው ኮንትሪቢዩት አደርጋለሁ የኔ ነው ብሎ እንዳያስብ ያደረጉ በጣም ትልቅ ናቸው። የምናያቸው እያንዳንዱ ችግሮች ኢትዮጵያ ሙስሊም ላይ አሉ ብለን የምናስበው እያንዳንዱ ችግሮች የመጡት ከዛ ነው። ያንን ትርክት ከተበላሸ ትርክት ነው። ምንም አይነት ታሪክ የለውም። ምንም አይነት ያበረከተው አስተዋጽኦ የለውም። እጅግ በጣም ለ1000 ዓመት የሚቆጠር ታሪክ ያለው ማለት ነው። ኢቭን የኖርማል ታሪክ ብቻ አይደለም የስልጣኔ የማስተዳደር ታሪክ ያለው ከ1000 ዓመት አካባቢ ኮንቲኒየስ የሆነ ሂስትሪ ያለው ምንም እንዳልነበረው ተደርጎ መጻፉ ኢትዮጵያ ውስጥ አንድ ኮመን ፐርሰን እንትን ብትል ኢትዮጵያና ሙስሊም እንዴት ነው በተለይ ከማስተዳደር ምናምን ጋር መቼ የሚያያዙ ነገሮች አይደሉ። የምናስባቸው ኢትዮጵያ ብለን የምናስባቸው ሰርቴን አካባቢ ያሉ መሪዎችን ብቻ ሰርቴን አካባቢ የተፈጠሩ ነገሮችን ስፔሲፊካሊ ኢትዮጵያ ላይ እንትን ዘመነ መሳፍንት ነበር ትላለህ። ግን ስፔሲፊካል ቦታ ምን ያህል ቦታ ነበር ዘመነ መሳፍንት የነበረው ብትል ስፔሲፊካል ቦታዎች ነበር። ኢትዮጵያ ማናት ኢትዮጵያ ሙሉን ኢትዮጵያ እንትን ሳትገልጽ ማለት ነውና እነዚህ ነገሮችን እንትን አድርገው ምንድነው ያንን ተጋፍጠው የመጡ ትልቅ ለሙያቸው ራሳቸውን ያስገዙ ትልቅ ሰው ነበሩና የሳቸው እንግዲህ እንዳልከው በቅርብ እንትን ብሏል። ግን ለኛ እንደ ሙስሊም ከዚህ የምንወስደው ነገር ሂስትሪያችንን ራሳችንን ማጥናት መቻል አለብን። አሁን እያልከው የነበረው የሳቸውም ትልቁ ጸጸት የሰራውለት ማህበረሰብ ምንም እንትን ያንን ኢንጌጅ አለማድረጉ ነውና ሂስትሪያችንን ማወቅ መቻል አለብን። አንድ ማህበረሰብ ካለ ታሪኩ ምንም አይደለም፣ ምንም ሊያደርግ አይችልም። ታሪክ በጣም ማህበረሰብ የሚሰራ ወደ ኋላ እያየህ ነው እንትን የምታደርገውና ይላሉ አይደል ታሪክን ያላወቀ ዱምድ ነው ቱ ሪፒት ያን መልሶ እንትን ለማለትና ታሪክ መነጽር ነው የአንድ ማህበረሰብ እንትን ምንድነው መስታወት ነው ራስህ የምታይበት እንደዚህ ነበር አስፓየር የምታደርግበት ከእንትን ምንላቸው ለምሳሌ አንድ ማህበረሰብ የስቴት ካልቸር አለው ስትልኮ ታሪኩ ነው ያንን ስታወጣበት አሁን ላይ ሞቲቬት አይሆንም። ያንን ስቴት ካልቸር አባቶቼ አያቶቼ እንደዚህ ነበሩ ብሎ አይሄድምና እጅግ በጣም ሊሰራበትም የሚገባ በተለይ ኢቭን ስፔሲፊካሊ ባለድርሻ አካላት እንትን ፎከስ አድርጎ ሊሰሩበት የሚገባ እንደ ማህበረሰብም ታሪካችንን ማወቅ አለብን፣ መማር አለብን፣ ኩዌሽን ማድረግ አለብን። በናሬቲቭን የእሳቸው የህይወት ታሪክ እሱን ያሳየናል። ግን ያው ሳያመሰግኑ ማለፍ በደል ነው የሚሆነው። እሳቸውን አለማመስገን መጀመር በጣም ከባድ ነገር ነው። ያልነበረ ግራውንድ ላይ ከዜሮ ተነስቶ መጀመር ያውም ደግሞ የዛ ፓርት ሳይሆኑ በዛ ሌቭል የዛ ፓርት ሳይሆኑ ያን ኢኒሺዬቲቭ ወስደው መጀመራቸው በጣም እንትን ነው የሚያስጨበጭብ ድርሻ ነው ያላቸው። ከዛ ግን ስናመሰግን የምናመሰግነው መጀመራቸውን ብቻ ሳይሆን ሌትሊ የምናያቸው ናሬሽንስ በተወሰነ መልኩ ሽፍት አለ። ሙስሊም ኮሚኒቲ ላይ ደግሞ ብዙ ቡክስ ከዛ በኋላ ተጽፏል። ብዙ ባይባልም መጻፍ ጀምረዋል። እና አህመዲን ጀበል እና አሊካሳ አብዱልጀሊል አሊካ በጣም አዳዲስ ቡክስ መጻፍ ጀምረዋል እና የእሳቸው ኢኒሺዬቲቭ ነው። ለእሳቸው ነው ኤቭሪ ክሬዲት ወስደህ የምትሰጠው እና የፈድሉ በደንብ እያነሳኸው ነበር። ታሪክ የሌለው ግለሰብ ለአገር ኦነርሺፕን ሊወስድ በፍጹም አይችልም። ግን ይሄን አዲስ ሰርድያ የሰጡት እነሱ ናቸው። አዲስ ኖሽን ታሪክ አልተጻፈልህም ማለት ታሪክ የለህም ማለት አይደለም። ሴንስን የሰጡት እነሱ ናቸው። ስላልተጻፈ እንጂ ዩ ሃቭ ሂስትሪ ጎ ኤንዲግ ነው። መጨረሻ ላይ ተመለስና ታሪክህን አጥና ነው። አሳይመንቱን መውሰድ የኛ ግዴታ ነው ማለት ስናመሰግንም በዛው ማመስገን እንዳለብን ፊል አደረገ። የመጀመሪያው ነገር ይሄንንስ ለምንድን ነው የምናነሳው? ማለት እንትን ምናልባት እንትን ጥላቻን መቀስቀስ ምናምን አንድ ህዝብ ላይ ማነሳሳት ምናምን ተደርጎ ሊወሰድ ይችላል። ኖ እንደዛ አይደለም። አሁንም ቢሆን ስለ ሀገር ፊውቸር ለሚያስብ ማንኛውም ሰው የሆነ ማህበረሰብ የኢንቲማ ወይም ደግሞ እሱን ባልመሰለችው ቁጥር ሀገሪቷ ኢንክሉዥን ባልኖራት ቁጥር ወይም ደግሞ ወጥ የሆነ አንድ አይነት ልሙጥ ቀለም ባልኖራት ቁጥር ያው እንትን ነው የሚሆነው አይደል? እንደ ባይተዋር ነው እንትን የሚያደርገውና በቃው እንግዳ ደግሞ ሁሌም እንግዳ ነው። ሶ ያው አንዳንድ አካላት ያንን ራሱ የሚፈልጉትና በቃ እነሱን በብቸኛ ኦነርሺፕ ሊያስቀጥሉ የሚያስቡት ለአንተ ላይ የቆሙ ሰዎች ሊኖሩ ይችላሉ። ለአብዛኛው ማህበረሰብ ግን እንደዛ አይደለም። ሁላችንም በጋራ እቺን ሀገር ወደፊት የማሻገር አሳይመንት አለብን። እንደው ፕሮፌሰር ላጲሶ በጣም እንትን ነው አይደል? በጣም ቦልድ ሆኖ ሲያወሩ ነው የምናውቀው ስለ አፄ ሚኒሊክን ያነሱና የአፄ ሚኒሊክን ቦርደር በሆነ መልኩ ያነሱና እንዴ ኢማም አህመድ ማለት እኮ ይላሉ አይደል? ጅቡቲ አሁን ላይ ጅቡቲ፣ ሶማሊያ፣ ኤርትራና ኢትዮጵያን አንድ አድርጎ መግዛት የቻለ ስቴት መፍጠር የቻለ ሰው ነው። ይሄ ምን አይነት ኢንስፓይሬሽን ሊሰጥ ይችላል አዲሱ ጄነሬሽን የሚለው በጣም እንትን ያደርጋል። እዚሁ ጋር ደግሞ ታሪክ ለአዲሱ ጄነሬሽን የሚተላለፍበትን መንገድ ደግሞ በጣም ማሰብ ይጠይቃል ብዬ አስባለሁ። በጣም የጊዜውን ዳይናሚክስ መረዳት ይፈልጋል። አሁን ከረንትሊ በዛ ልክ አትራክቲቭ ሆኖ መቅረብ የሚችሉባቸው ብዙ አይነት መንገዶች ስላሉ ያንን ደግሞ እንደ አሳይመንት ሁላችንም ልንወስደው ይገባል ብዬ አምናለሁ። ሌላ የፕሮፌሰር ላጲሶ ደግሞ ብዙ ጊዜ የማይነሳው ፓርታቸው የሚመስለኝ ታሪክን ሲጽፉ
የፖለቲካል ታሪኩን ብቻ አይደለም የሚጽፉት የህዝቡንም ታሪክ ጭምር ነው የሚጽፉት አይደል እንደዛም ነው ደግሞ መሆን ያለበት ህዝብ ለህዝብ የነበረው ኢንተራክሽን እንትን ይሄ ከአንትሮፖሎጂ ፐርስፔክቲቭ ከሶሲዮሎጂ ፐርስፔክቲቭ የሚታዩ ብዙ ነገሮች አሉና እነዚህ ነገሮች ደግሞ በጣም ዛሬ ላይ ላሉና አለበለዚያ እዚህ ጋር ያንተናን አይ ቲንክ አቶ አንዳርጋቸው ጽጌን መጽሐፍ ማንሳት ፈልጋለሁኝ መግቢያ ላይ በጣም ቆንጆ ሐሳብ ያነሳሉና እዛ ላይ ምንም የሚል ሐሳብ ያነሳሉ አለበለዚያ ታሪክ ህይወት እያጣ ይመጣል ቁጥር ብቻ ይሆናል ጦርነት ቁጥር ምናምንና ይሄንን ደግሞ የሚወስድ ማህበረሰብ በጣም እንትን ያደረገ ይመጣልና ያንን ሂዩማን ኤሌመንት ከታሪክ ውስጥ ያጣ ነው እንሄዳለን ብዬ አስባለሁ አሁን እውነቱን መነጋገር ስላለብን ታሪክ ተቀይሯል ዛሬ ላይ እንደዚህ ስለ የሆነ ማህበረሰብ ኢቭን ኮንትሪቢዩት አድርጓል አሁን ይሄ ናሬቲቭ ራሱ በራሱ ችግር ያለበት ነው አይደል የኢትዮጵያ ሙስሊም ለኢትዮጵያ ግንባታ ኮንትሪቢዩት አድርጓል ኮንትሪቢዩት አደረገ የምትለው ጎረቤት ነው እንትን መጥቶ አዋጣሃል የሚባለው ግን አብሮ ሰርቷል አይደል እንትኑ በግጭቱ በሰላሙ ያደረገ በጋራ በመሆን በዚህ ፍትጊያ ውስጥ የተወለደች አንድ ኢትዮጵያ የምትባል ስቴት አለች ሶ እንደዛ ነው ተብሎ ነው ኢቭን መነሳት ያለበት በያምናለሁኝ የኢማም አህመድንም ታሪክ በትልቁ ማንሳት እንችላለን እዚህ ጋር አሁን ላይ ማለት አዲስ ጀነሬሽን ነቅቷል በቃ እንደው ከዚህ በፊት በጣም ራዲካል በነበረ አቋማቸው የምናቃቸው ግለሰቦች ሳይቀሩ ከሐሳባቸው ተመልሰው ይሄ ወራሪ የሚለው ናሬቲቭ አብደን ልክ አይደለም ምክንያቱም በቃ ኢትዮጵያዊ ነው አደኝ ደስ ደይ የሚል እስከዛ ድረስ ኮምፕሮማይዝ ያደረጉበትን ሂደት የምንመለከተው ነውና በተለይ ለካሚኒ ኢትዮጵያ የአዲሱ ትውልድ ኢትዮጵያ ለሁሉም የሆነች ኢትዮጵያ ነው መሆን የሚጠበቅባት የሁላችንም ቀለም ሐቂቃ ዳይቨርሲቲ ያሳምራታል እንጂ እንትን አይደርጋትምና እነዚህን ሐሳቦች በጣም ማጤንና ማሰብ ይፈልጋል ብዬ አምናለሁ ያንን መስራት ያለብን ለምሳሌ እንደ ማህበረሰብ ማንንም መጥቶ እንትን አይደለም ታሪክም ማንንም መጥቶ ያስተምርህምና ያ ሊሰራ ይገባል ሊደረግ ይገባል ቅድም እንዳነሳው ነው አንድ ማህበረሰብ ብዙ አይነት ሚንሶች አሉ ያውኑ ማህበረሰብ ኦኬ መጽሐፍኛ ነው በባደለም ካላት የሆነ ሚንሶች ፈጥራ ታሪኩ እንትን ልትለው ይገባልና ባለድርሻ አካላት ህዝቡ ሙሉ ለሙሉ በብዛት መሰራት የሚገባው ስራ እንጂ ለግለሰቦች ብቻ መንታዋቸው ወይ ደግሞ ስፔሲፊካል አህመድ ዲን ጀበር ስራ ነው የእንትና ስራ ነው የምንለው ነገር አይደለምና ሁላችንም በሙሉ እንትን እምነት ይሄ ነገር ያስፈልገናል ብለን መስራት ያለብን ነው ምክንያቱም ናሬቲቭ ትልቅ ነገር ስለሆነ ማለት ነው ትላንቱን የማያቅ ዛሬው በትላንቱ በጣም አፌክትድ ይሆናል ሶ ዛሬ ላይ ታሪክ መስራት አይችልም ተለያው የትላንት ታሪኩን የትላንት ማንነቱን ምክንያቱም ይላሉ አይደል ሲቪላይዜሽንስ የሚበቅሉት በሲቪላይዜሽን ሬሚናንት ላይ ነው ወይም ደግሞ በፍርስራሽ ሲቪላይዜሽን ላይ ነውና እዛው ላይ ነው የሚገነባው ለዚህ ኢንሻአላህ ትላንታችንን እንወቅ ነገ ደግሞ ትልቅ ብራይት እንትንን እንድናልም ትልቅ ማንነትን እንድናስብ ያደርገናል ብለን እናስባለን ውድና የተከበራችሁ ተመልካቾቻችን ተመልሰን መተናል ውድና የተከበራችሁ ተመልካቾቻችን ዛሬ እዚህ ሎካል አጀንዳዎች ላይ ብዙ ቆየን አሁን ወደ ኢንተርናሽናል የሆኑ አጀንዳዎች እንሂድና ያው ሰሞኑን ዋይት ሃውስ አካባቢ ብዙ ሽርጉድ ነበርና እስኪ እዛ አካባቢ ትንሽ እንቆይ ያው ዋይት ሃውስ ሰሞኑን ቢዚ ነች የተለያዩ እንግዶች እየተቀበለች ነው በጣም አነጋጋሪ ሆኖ ግን ላስት ታይም ኤፒሶድ የሰራንበት ሰውዬ ነው ዞህራን ማምዳኒ ከትራምፕ ጋር ቆመው ያውም ጆይፉል ስፒች በሚመስል መልኩ ጥሩ እንትን አርገናል ሲሉ ነበር የማምዳኒ ኢንተርቪዎችን ማስተውላቸው ከሆነ በጣም ፖለቲካሊ ፕራግማት እንደሆነ የሚያሳዩ ንግግሮች ነበር ሲናገር የነበረው ከትራምፕ ጋር እንደዚህ ተጋጭተህ እንዴት አሁን አብራችሁ ቆማችሁና ሲለው ከትራምፕ ጋር ዲስከስ እንዳደረግ ነው እያለ ነው አጌንስት ኔጌቲቭ ሐሳቦችን ሁላ ሲያነሳ የነበረውና የምር ገርሞኝ ነበር ያንግ ነው ግን ሂ ሰምሃው ፕራግማት እንደ መገናኘታቸው ዊርድ ሆኖ ሳለ ማለት ነው ቶታሊ አይዲዮሎጂካል ክላሽ ያለባቸው ሰው ናቸው የስደተኛ ኢሹ ላይ ፍልስጤን ኢሹ ላይ የኢፓክ እና የፌንዲንግ ኢሹ ኤቭሪቲንግ ላይ ሴም ቴብል ላይ መቀመጥ ያለባቸው ሰዎች አይደሉም ግን አፍተር ኦል የምንወስነው ነገር ፖለቲክስ ኢዝ ፖለቲክስ ዩ ዶንት ኖ ዋት ቱ ሃፕን ከዛ ደግሞ ትራምፕ ሁሌ ነው የሚባለው የትራምፕ አንድ አቂዳ ነው ያለው ሌላ ነገር የለውም ሁሉ ነገር ላይ እንትን ነው the only የትራምፕ ፊክስድ ነገር ባለው ነገር ላይ መቆም አለመቻሉ ነው ሁሌ የሆነ ነገር ይናገራል ፕሮሚስ ያደርጋል ስዌር ያደርጋል ምናምን ነገር ረስቶት አዲስ ቶፒክ ላይ ታያዋለህ ምናምንና ያው የቁማር ላይፉ በጣም አፌክት አድርጎታል አይ ቲንክ እንደዛ ነው የሚሉት ምሁራን ሲያደርጉት በቃ ከቁማርተኛ ባክግራውንድ መምጣቱ ምንም በቃ ያው ወርድህንም ኢቭን ትልልቅ እንትን ኢምፓክት ያላቸው ነገሮች ተነግረው
ከሌላ የአሜሪካ ፕሬዚዳንት ቢነገር በጣም አኮርዲንግ ዛት ብዙ ነገሮች ፎሬን ፖሊሲ እንትን የሚደረግባቸው ሌሎች ሀገራቶች አኮርዲንግ ዛት አክት የሚያደርጉበትን በጣም በሚገርም ሁኔታ ኢቭን እኔ ወደ ዩጋንዳ ይመለስ ሲል የነበረውን ሰውዬ ነው ኢማጂን ወደ እንትኑ ቪዛው ሪቮክ ተደርጎ ነው ሪፖርት ይደረግ ወደ ዩጋንዳ ሲል የነበረውን ሰውዬ እኔ በጣም እንደውም ኒውዮርክ በጣም ጸደይ ነው ይመስለኛል በሱ ስር ምናምን ሲል ነበርና ኢቭን ሲያስጨንቁት ጋዜጠኞች አታስጨንቁት አው በላቸው ምናምን ፋሺስት ነው ብለህ ስቲል ታምናለህ ወይ ምናምን ሲሉት ምናምንና ባይሆን እንትንም ይሄ እኔ ብዙ ኦፍ ካሜራ እንትን ስንል ነበር እኔ ብዙ ማለት ኤክስፔክትድ ባለለው እንኳን ያው አንዳንድ ሰዎች እንደ ዜሌንስኪ እንትን ያዋርደዋል ምናምን አይነት እንትን ኤክስፔክቴሽኖች ነበሯቸው እኔ የሁለቱም አንድ ኮመን ነገር አላቸው ያኔ ስናነሳ ትራምፕም እንትን ውስጥ ሆኖ በራይት ዊንግ ላይ ሆኖ ወይም ደግሞ ከሪፐብሊካኑ ፓርት ሆኖ ግን ፕሮግሬሲቭ ሳይዱ ላይ ነው ያለው which is ይሄ currently established politics ብዙ እንትን የሚያደርገው ሰው አይደለም ማምዳኒም ተመሳሳይ ነው ስለዚህ ሁለቱም ለውጥ ሲከሮች ናቸው የሆኑ ኢንተርሴክሽን ፖይንቶች አሏቸው በጣም ፖላራይዝድ የሆነ አቋም ላይ ቢሆኑ ራሱ እንደዛ ናቸውና አብሮ ለመስራት እንትን የማያደርጋቸው የተዛዛቷቸው ነገሮች ምናም ነገር turn the volume up ተባብለ እንትኔን ፈንድ ከታረጋለው ተባብለ መሆኑ ነው እንጂ የሚገርመው I think ማን ነው ከርቲስ ሊዋ ሪአክት አደረገና እንትን ከማምዳኒ ጋር እንትን ያለው ለ8 ወር ሙድ ያዙብን ሪአክት አደረገና 8 ወር ሙሉ በቃ እኔ ከባዱ ጠላት እኔ ነኝ ሲባባል ያኛውም ይባረር ምናምን ሲል ቆይተው እዚህ ዋይት ሃውስ ከገቡ በኋላ በቃ ተጫወቱብን ለ8 ወር ሙሉ ያለ ነበርና አይ ቲንክ እንትን ይናገራል በተለይ ያነሳው በተለይ ሁለቱም ስፔሲፊካል እንትን የሚያሳዩት ነገር አለ ሁለቱ አይ ቲንክ እዚህ ጀመረ የተወዳደሩበት አላማ ያው የትራምፕ የኢሚግሬሽን ቢጨመርበትም ተማሳይ ነገር ነው ትራምፕም ሲመጣ የእንቁላል ዋጋ መቀነስ ነው ይሄኛውም ተማሳይ እንትን ነውና ኢቨን ሲል የነበረው ትራምፕ አጠገቡጭ ብሎ አይዲያዎቻችን ተመሳሳይ ናቸው ያው ትራምፕ ሙሉ ለሙሉ ቢተው ማለት ነው ትራምፕ ከመጣ በኋላ ሙሉ ትቶ ታሪፍ እየጨመረ እንትን የእቃም እንዳለ ግሽበት እንትን ቢያመጣ ማለት ነው ኢኮኖሚው እንደውም እየጨመረ ነው የመጣና ትራምፕ ሲጀመር ያው ለእንትን ይጠቀም ያው ፖፑሊስት ስትሆን ሰውን እንትን የሚያደርግልህ ነገር ተጠቀማለህ ከዛ በኋላ ተዋለ ትራምፕ እንዳደረገው ማለት ነው ያው የእንትናን የማምዳኒ ምን ይሆናል እንዴት እንደሚሆን ግን አትሊስት ያ ነው በቃ እንትን አንድ ያደረገናል በጣም ግን ብዙ ሰዎች እንትን ያለው ሰርፕራይዝ ያደረገው ፋሺዝሙ ጥያቄ ሲጠየቅ እንዴት ነው አሁንም ትራምፕ ፋሺስት ነው ብለህ ታስባለህ ወይ አይ ቲንክ ማምዳኒ ሊያደርግ የነበረው በሆነ ወይ እንትን ሊያደርገው ነበር ያው እንትኑ ስታንሱን ባይተው በሆነ ወይ ይቀይራል ሂዝ በጣም ብሪሊያንት እንትኖችን ፍሬም ማድረግ ላይ ንግግሮችን በጣም ጂኒየስ ነውና ብዙ ጥያቄዎች እንደዛ የመጀመሪያው ስለ ፋሺዝም ጠይቀው ነበር በሚያምር ወይ ሁኔታ ፍሬም አድርጎት ወደ ኮስት ኦፍ ሊቪንግ ቀይረው ወሬውን ልክ ድጋሚ ሲጠይቁት ትራምፕ ችግር የለውም አው በላቸው ምናምን ነገር ግን በጣም እሱ ይሻላል ማን ብሎ አይደል ከዛ ተሳስቀውተው በጣም የሚደንቀው ነገር ግን ይሄ ፋሺዝም የሚለው ተርም ራሱ ኖርማላይዝ ሆኗል እንደዛ ጋር ምናምን ችግር ፋሺስት በጣም የሚገርም ነገር ነው እኮ የምር የአሜሪካ ዋይት ሃውስ ውስጥ ቁጭ ብሎ ችግር የለውም ፋሺስት በላይ ማለት ክሬዚ በዛ ላይ ደግሞ የሚያስደንቀው እንትኖቹ እንዳለ ሪፖርተሮቹ ስቀው ተውት በጣም ነው የሚደንቀው ላይ በጣም ነው ፋሺስት ማለት እኮ ዘሞስት አንታይ ዲሞክራቲክ እኔ ዲሞክራቲ እንትን ነኝ ብላ የምታስበው ሀገር መሪዋ ችግር የለውም ፋሺስት በላይ ችግር የለውም ማለት ነው ያንን ኢንቫይሮንመንት በጣም ብዙ ነገር ያሳያል ደግሞ ቴክስት ቡክ ፋሺስት እንትን ነው ትራምፕ ብታዩት ስራዎች እንዳለ ብታዩ ቴክስት ቡክ ፋሺስት ነው ምንም ነገር የለው እንትን ላይ ምንድነው ናሽናሊዝም ላይ በጣም ጠንካራ ነው ፋሺስት ባህሪያቸው እንደሆነ ኢትዮጵያ ማጋ የሚለው ራሱ ከዛ ይመጣ ከዛ በኋላ ይሄም እንደው ስትሮንግ የሆነ ዲክታተር እንትን መሆን ይፈልጋል እንደውም ራሱ በቃሉ ራሱ ለአንድ ቀን ዲክታተር መሆን ይፈልጋል ብሎ ራሱ ተናግሯል ስንት ምናምን ነገርና ትራምፕ ቲፒካል እንትን ነው ምንድነው ፋሺስት ነውና ችግር የለውም ብሎ ያንን ኖርማላይዝ ማድረጉ አላቅም የአሜሪካ እንትን ላይ የአሜሪካ ፖለቲክስ ላይ what is going on ትላለህ ምናምን ነገርና በተለይ እንደዚህ ወጥቶ እንደዚህ አይባልም እንትን ምንድነው ታቡ የሆኑ ነገሮች አሉና ትራምፕ ክሬዚ ነውና ብዙዎቻችን ደግሞ ኤክስፔክት አላደረግንም አይደለ አላቅም አብዛኛው ሚዲያውም ሲል የነበረው በጣም ወስደውት እንደዚህ ስኪን አይነት ማዋረድ ይሆናል ምናምን ያሉ ነበር ግን ኤክስፔክት አትሊስት ኤክስፔክት ያደረኩት የሆነ ፍራውኒንግ ምናምን ነገር ንግግሮቻቸው በጣም እንትን ይሆኑ ምናምን ለዚህ ቻቢ ሆነው የተነካኩ እጁን እየያዘው ምናምን ነገር ብቻ በጣም ነው ኢቭን የሶሻል ሚዲያ እንትኑ ላይ ፔጁ ላይ ብዙ ፖስት አድርጓል ስለሱና ትራምፕ መቼም ቢሆን እሱ የሌለበትን ፎቶ ፖስት አያደርግም that's rare for ትራምፕ እና ማምዳኒ ብቻውን ፖስት አድርጎታል እንደዚህ ሆነና I was like what ትራምፕ እንዴት ነው እንደዛ የሚያደርገው ትላለህ ትራምፕ እኮ በቃ ዘሙስ ትራምፕ ቲንግ ነው እያለው ነበርና
ትራምፕ አይዲዮሎጂካል እንትን የለውም። አይዲዮሎጂካል ምንድነው ይሄ ሎያሊቲ የለውም ከመንጋ የመጀመሪያው አይዲዮሎጂ ትራምፕ ለራሱ ትራምፕ ነው። ትራምፕ የሱ አይዲዮሎጂ ትራምፕ ፈርስት ነው የሱ አይዲዮሎጂ አብዛኛው እንትን ላይ ብታየው ማለት ነውና ለዚህ ነው እስራኤል ላይም እየቸገራቸው ያለው ይሆን ያህል እንትን ያለው ለዛ ነውና ብቻ የሚገርም ሚቲንግ ነበር በጣም። ትራምፕ ፐርሰናሊቲ ማጋዚን ሲወጣ ሲጽፉ የነበሩት እንደውም ኤክስፔክት ማድረግ ነበረብን እና የሆነ ሪፍሌክሽንም ይነግረናል። የፓወር እንትን ነው አይደል? ሁሌ ከፓወር ጋር ሳይድ ያደርጋል፣ ፓወር ይወዳል ምናምንና ወርልድ ፖለቲክስ ላይ አብሮ ካገኛቸው መሪዎች ጋር ያለው ሪሌሽን ሲታይ ሁሌ ከስትሮንጎች ጋር ጥሩ ሪሌሽን አለው። ሂ ፕሬዝ ኤርዶጋን ሁሌ እንትኖች ላይ ላይስማሙ ይችላሉ። ኢቨን ራሽያ አሜሪካ ጥል ላይ ኤርዶጋን ከራሽያ ጋር ሳይድ ያደረገ ታይም ላይ ራሱ ለኔጎሽዬሽን ሲቀመጡ እንትኑ ከዛ ግን የሱ ፑፔት የሆኑ ሰዎች ጋር ምናምን ከሲሲ ጋር ታያዋለህ፣ ከዜሌንስኪ ጋር ታያዋለህ። በጣም እንትን አድርጓቸው ነው ዲስግሬስ አድርጓቸው ምናምን የሚሸኛቸው እና አይ ቲንክ አስፓየር የሚያደርገው ነገር ስለሆነ በተለይ እነዚህ ስትሮንግ ሊደሮችን ሲያይ አስፓየር የሚያደርገው እንደዛ መሆን አሜሪካ ላይ ያንን ነው የሚያየውና እንደዛ መሆን ስለሚፈልግ ያንን ነው የሚያየውና ወደ እነሱ እንትን ይላል ምናምን ነገር እና ትራምፕ ባህሪው እንደዛ ነው። በቃ እንትን ሲል እንደዛ አይነት እንትኖችን ይላል። አይ ቲንክ አላውቅም እኔ ትራምፕን በጣም መጥፎ ስራዎችን ይሰራል፣ ግን ደግሞ እንትን የምትለው አይደለም የሆነ የሚያስቅ ካራክተር ስለሆነ እኔ በጣም ከትራምፕ የምሰጠው ነገር ሶ ፈኒ ከምንም ነገር ከየትኛው ኳሊቲ እንትን የምትለው ሶ ፈኒ ያንን ደግሞ በደንብ ይጠቀምበታል። ፖለቲካው ላይ በደንብ አድርጎ ማኑቨር ያደርግበታል የሚሰራቸውና አንድ ግን መርሳት የሌለብን ነገር አለ ማለት ለዓለም የእንትን ምንድነው ኢንዶ ሂስትሪ የተባለበት ለዓለም የዲሞክራሲ ያን ይሄ ምንድነው ለምለም እንትን አረጋገጠ የተባለው ምንድነው ወርልድ ሲስተም አጥቂ እንዲህ ነው በቃ ማለት በጣም ለወርዳቸው የማይታመኑ ማለት ምንድነው እየተካሄደ ያለው ማለት አሁን እኮ እንደ አቂል አሁን እነዚህ ነው ትራምፕ እንዲህ ነው ምናምን ብለን እንደው እንትኖቹን ተተናቸው እንደ አንድ አቂል ሰው እዛ ጋር ቆመን እንትን ብናደርግ this ኢንሳልት ለአሜሪካን ኮሚኒቲ በጣም ኢንሳልት ነውና እንደው ማለት ክሬዲቢሊቲ የሚባል ነገር የለም እንዴ አቂቃ እኮ እንደው እሺ የሆነ ናይቭ እየሆንክ ነው this is politics ማለት ልትሉኝ ይችላልላችሁ ግን እንዴ የምትለው ነገር እኮ አትመረኝ ነው አይደል ማለት ትላንት ይሄ እንትን የነበረ ሰውዬ ነው ሶሻሊስት የነበረ ሰውዬ ነው ምናምን ሰው እኔ ሀገሪቷን እንትን እንዲያደርጋት አልፈቅድለት ምናምን ስትል ነበር። አሁን ግን አይ ቲንክ ጥሩ ነገር ነው ሰው እኔ ምን እየተካሄደ ነው ብለን ራሱ እንትኑን መቀበል የለብንም ብዬ አምናለሁ። ይሄን ራሱ አብረን መቀበል የለብንም ብዬ አምናለሁ። ግን ሌላም ሊቃ ነበር አይደል? አይ ቲንክ ሌላ ጀነራሊ በጣም በትልቁ ሁኔታ እየተወራ በተለይ ሚድል ኢስትን አፌክት የሚያደርግ በተለይ ሙስሊሙን እንትን አፌክት የሚያደርግ የመሐመድ ቢን ሰልማን ሚቲንግ ነበርና በደንብ ንጉሳዊ የሆነ አቀባበል የተደረገለት በደንብ አቀባበል የተደረገ አክቹአሊ ሞናርኮችን ይወዳል። ቅድም እንዳለ አስፓየር የሚያደርጋቸው ነገሮች ስለሆነ ማለት ነው እንደዚህ እንትኖችን ይወዳሉና ብዙ ነገሮችን በተለይ ሚቲንጉ ብዙ ነገር ያሳየ ነገር አለ። በተለይ ከሚሊተሪ አንፃር የኤፍ32 ያንን ዲሎችን የተደረጉበት ሜቢ ኦፊሻሊ ይሰጣል አይሰጥም የሚለው ኩዌስቸነብል ሆኖ ማለት ነው እሱ የተሰጠበት ያ በጣም ሲግኒፊካንት የሆነው የቆመ የእንትን የአሜሪካ ፖሊሲ አለ። በተለይ ሚድል ኢስት ላይ ሚሊተሪ ኤጅ የሚባሉት ማለት የሚሊተሪ የመጀመሪያው ደረጃ ሌቭል የሚሰጡት ለእንትና ነው ለእስራኤል ነው። ምክንያቱም ሪጂናል ዶሚናንሱን መጠበቅ ስላለባት እዛ አካባቢ ያለውን የበላይነት የወታደር የበላይነት መጠበቅ ስላለባት ማለት ነውና ኤፍ35 ያላት እንትና ናት እስራኤል ነው እንትን ያለውና በዛ መልኩ ነው እንትን የሚለው ኢቭን እንትናም ተርኪም እየጠየቀች ነው አሁን በደም እንትን አክቹአሊ ተርኪ እንኳን የራሷን ሚሊተሪ ኮምፕሌክስ እየሰራች ቢሆንም ማለት ነው ግን እስቲ እንትን ትፈልጋለህና ያ ነው ያለው ከእንትን በኋላ ከኤፍ22 የሚባለው ኤፍ22 ማለት አሜሪካ ብቻ ያላት ናት ኤክስፖርት ለማንም አይደረግም። ከሱ በታች ዝቅተኛ ያለው ኤፍ32 ነውና እጅግ በጣም ዶሚናንስ ይሰጣል አየር ላይ ምናምን እሱኛው ዲል የተደረገው አትዋት ፕራይስ የሚለው ብዙ ማውራት ምን ይችላል ይመስለኛል ይሰጣቸዋልም ብሎ አያምንም መሰለኝ ሳለ እሱንም እንትን እንላለን። ሌላው በጣም ትልቅ ሲግኒፊካንት የሆነው በትራምፕ የእንትን ጉዳይ ይዞ መጥቷል። ልክ የሳውዲው ፕሪንስ እንትን ካለ በኋላ ያው ዲፋክቶ ሊደሩ መሐመድ ቢን ሰልማን ከመጣ በኋላ የሱዳንን ጉዳይ አናግሮኛል ሂዝ ማጀስቲ ብሎ ነው ያወራው። እንትን አናግሮኝ ነበር ስለ ሱዳን ጉዳይ እስቲ ገብተን ጉዳዩን እናያለን አይነት ነገር ነው ያለው ምንም እንደማያውቅ ነገር አይ ቲንክ እዛ ሱዳን ላይ የሆነ እንትን ለስ የሆነ እንትን ያላቸው አሜሪካ ትተውታል የሆነ ያሉ ማለት ነውና አይ ቲንክ እንትን እያደረገም ይመስላል መሐመድ ቢን ሰልማን መሐመድ ቢን ዘይድ ላይ ሎቢ እያደረገ አጌንስት ሂም ሎቢ እያደረገ ይመስላል። ያንን ፉክክር ታውቁታላችሁ ወይስ የዱባይ በእንትና በአቡዳቢና በሳውዲ አረቢያ መካከል ያለውን ፉክክር ታውቃላችሁ? 2030 ራሱ ያን ሪዘምብል እያደረገ ነው አይደል? እንትን እየተከተለው የነበረውን በተለይ አቡዳቢ ተከተለው የነበረውን ስትራቴጂ ነው እየተከተለ ነው። አብዛኛው ነገር ኢንፍሉዌንሷ መቀነስ ይፈልጋል። ኢቭን ሱዳን ላይ ዶሚናንት የሆነ ፓወር እንድትሆን አይፈልግም መሐመድ ቢን ሰልማን እንትን ላይ ሱዳን ላይ። ለዛ ነው ትራምፕን አጌንስት ሎቢ እያደረገ ያለው። ሶ እስኪ
ቢፈጠረውን የምናይ ይሆናል እንዴት አድርጎ ማኔጅ ላይ ያርጉት እንደሚችሉ የአረብ ስፕሪንግ ዌቭ አስደንግጧቸው በአንድ ላይ ተሰብስበው የነበሩ አካላት ናቸው በእነሱ መካከል ላይ የሚፈጠር እንትን ምናልባት ለኤሪያው ፐርሰናሊ ሪሊፍ ይሰጣል በሆነ መልኩ አስባለሁ ሌላ እዚህ ሚቲንግ ላይ ለኔ በጣም ኢንትረስቲንግ የነበረው የጀማል ካሾግጂ ኬዝ መጥቶ ነበርና ያው ለማምዳኒ ዲፌንድ ባደረገበት መልኩ ትራምፕ ዲፌንድ ሲያደርግ አይተናል አደንድ የሰው ህይወት በጣም ርካሹ ነገር ነው ኢቭን ያው ላንድ ኦፍ ዴሞክራሲ ምንድነው የፍሪ ስፒች ሀገር ላይ ብትሆን በፍሪ ስፒች ምክንያት ህይወቱን ያጣን ግለሰብ ያው እንትን የማይባልበት ሌቭል ያው ብቻ እንትን ስለሆነ ስታተስ ኮ ስለሆነ ተቀበለነው እናልፋለን ብቻ ግን ያው ደም ሁሌም ይከተላል በየሄድክበት ነገርና በጣም እንትን ሲያደርግ ነበር አይደል ሰተር እንትን ሲያደርግ ነበር ያለ ቢን ሰልማን እሱን ተመልክቻለሁ እዚህ ላይ የምትጨምረው ያው ከሄደባቸው ትልቁ ሪዝኖች ውስጥ አንዱ እሱ መሰለኝ አይደለ ከካሾግጂ ኬዝ በኋላ በጣም እንትን ብላለች እኮ አሜሪካ ኖርማሊ የምትታወቀውና ሁሌ ራሷን ፕሮሞት የምታደርገው አጌንስት ሂውማን ራይት ከሚቆሙት ጋር ላይ ባለማድረግ ነውና መሐመድ ቢን ሰልማን በጣም ፕሬሸር ተደርጎ ነበርና ከሄደባቸው ሪዝኖች እንደውም ቦልዲካስ ያስቀመጣቸው ሪዝንስ አንድ 2030 ቪዥን ከትራምፕ ጋር አብሮ አቺቭ ማድረግ ኢንፍራስትራክቸር ቢልዲንግ ላይ ዩኤስኤ ዳይሬክት ኢንቮልቭመንት እንዲኖራት ሌላኛው ደግሞ ይሄን ፕሬሸር መቀነስና ማጥፋት ከተቻለ የካሾግጂ ኬዝ እና ጀነራል ሂውማኒታሪያን ኬዝ ተደምሮ አጠቃላይ ከዛ ሶስተኛው ደግሞ ዌፐንና እዛ አካባቢ ያሉ ነገሮች ማለት ነው ዌፐን ላይ ፈስሉ ቅድም በአሜሪካ መልኩ አንስተዋል ፎርቹኔትሊ ያው ከዚህ በፊት የአሜሪካ ላይ ዩኤኢ በደንብ ታይ በነበራቸው ሰዓት አሁንም ቅርብ ናቸው F-16 አግሪመንት ነበራቸው 30 ምናምን F-16 ተፈራርመው ኤቭሪቲንግ ካለቀ በኋላ እስራኤልና ሎቢዋ አጌንስት ገቨርንመንት እንትን ብላ ነው ሙሉ ታዩ የፈረሰው ነው በአንሰጥሽም ዲሲዥን ያለቀለት ኔጎሺዬሽን እና ሳውዲም ኖ ዲፈረንት ለትራምፕ በጣም ብዙ ጌን አለው ከሳውዲ ጋር እነዚህ አይነት ዲሎችን መፈረሙ ከረንትሊ ያለው አብርሃሚክ አኮርድናንስ ጋር ተያይዞ ከሌሎች ዙሪያ ላይ ካለው ሀገራት በላይ የሳውዲ ኢንፍሉዌንስ በጣም ከባድ ነው ሚድል ኢስት ላይ ኮር ኢስላሚክ ኤሪያ ናት ያ ቫልዩን አላጣችም እስካሁን ከአባና ምናምን ስላለ ማለት ነው ሳውዲ ይሄን ዲል አክሰፕት አደረገች ማለት ሌሎቹ ቅርብ ናቸው ኢማራት ኦሬዲ ጨርሳለች ብዙ ነገር እነ ባህሬን ምናምን ተቀጣይ ናቸውና ያ ሊንክ ለመስራት በጣም ያግዛሉ ሚንስ ትራምፕ እና ሪፐብሊካንስ አንድ ላይ እንትን ስቴኩ መውሰድ ይችላሉ ይሄን ሼር ማለት ነው ሚድል ኢስት ላይ ትልቁ እንትን የሆነባቸው መውጣት እንውጣ አይደለ ትልቁ ቶፒክ ከሚድል ኢስት ወተን ቻይና ጋር ፎከስ እናድርግ ምናምንና አብርሃሚክ አኮርዳንስ እና ኖርማላይዜሽን አለቀ ማለት ትልቅ ሪሊፍ ነው ለአሜሪካና አሁን ሚድል እንትን ታይም ላይ በጣም እንትን ይሰጣዋል ለትራምፕ ትልቅ ክሎጀር ይሰጣዋል ቢን ሰልማን እና ትራምፕ ብዙ ይፈላለጋሉ ከዚህ በኋላ ከነዳጅም ጋር በተያያዘ ምናምን ግን የዌፐን ጉዳይ ለእስራኤል ትልቅ ሬድ ላይ ነው አንተም ባታምነህ ኤምቢኤስን ቢያምኑት ፉሊ ትረስት ቢያደርጉት ነገ የሚመጣው ገቨርንመንት ትረስት አይደለም ኢስላሚክ ካንትሪ ናት አፍተር ኦል ይሄን መስጠት ሎጂካልም አይደለም ለእስራኤል ከዚህ በፊት እንደተቃወሙት በጣም ይቃወሙ ይመስለኛል ኦብቪስሊ እየተቃወሙ ያሉት በደንብ እየተቃወሙ ነው ነገር ግን አይ ቲንክ ፓስ የሚያደርግ ይመስለኝ አንደኛ የአሜሪካ በተለይ ኢኮኖሚው ዘርፍ ላይ በጣም ተፈልጋለች ያንተራን ፈንድ በጣም እየፈለገች ነው በተለይ ወደ 600 ቢሊዮን ነበረ እንትና ባለፈው ኤምቢኤስ ዋይት ሃውስ ላይ 1 ትሪሊዮን አድርጌዋለሁ ብሎ 400 ቢሊዮን ጨምሬበታለሁ ብሎ ጀባብያለሁ ብሎ ጨምሮበታል ላይና አይ ቲንክ 1 ትሪሊዮን ኢዝ እንትን ኢቭን እኔ እንትን ሳየው በተለይ ክሊፑን የካሾጊን እንደዛ ስትለው እንትና ካሾጊን ገለህ ምናምን ነገር አይነት ኮሜንት ስታርግ ታዩ እንጂ 1 ትሪሊዮን እኮ ነው አይነት መልስ ነው የሚመስለው መልሱ ራሱ ታዩ እንጂ 1 ትሪሊዮን እኮ ነው ምናምን ካሾጊ ምንድነው የምትይ አይነት መልስ ነው የሚመስለውና አይ ቲንክ የኢኮኖሚክ አስፔክቱ ላይ በደንብ እንትን በተለይ ኤአይ ላይ ምናምን ብዙ ስራዎችን 1 ትሪሊዮን ገንዘብ ትንሽ ገንዘብ አይደለምና ያንን ፈንዲንግ ትራምፕ ይፈልጋል በተለይ እያሰበ ካለው አይነት ፖሊሲ አንፃር ማለት ነውና ለዛዛ ተብሎ እንትን የሚለቅላቸው ይመስለኛል ሌላው ደግሞ አይ ቲንክ እንደ ትሬትም አይቆጥርም ዶናልድ ትራምፕ ለእስራኤል ትሬት ይሆናል ብሎም ኤክስፔክት አያደርግም ከእንትንም አንፃር ማለት ነው ኖርማላይዜሽን ምን እያሰበ ስለሆነ ማለት ነው ኖርማላይዜሽን አብርሃም አኮርድ ይሄንን ፕሌይ መስጠት አብርሃም አኮርድ የሚለውን ከፈረምክ ወይ ደግሞ ከእስራኤል ጋር ግንኙነት ከፈረምክ ብሎ ከሰጠው ከዛ በኋላ የማጥቃትም እንትን ፖሲቢሊቲ ስለሌለ ያን ያህል ችግር የለም እስራኤል ግን ስቲል መቃወም አይቀርም እስራኤል ሁሌም ቢሆን ኤጁን ጠብቃ እንትን ማለት ትፈልግ እስራኤልማ እንኳን አይደለም እሱን የአሜሪካን F-22 ራሱ መውሰድ ትፈልጋለች ከአሜሪካ እኩል ራሱ መሆን ትፈልጋለች የእስራኤል ባህሪ እንደዛ ስለሆነ ማለት ነውና ኢቭን ለመስረቅም ትሞክራለች ባይዘው ሂስቶሪካሊ ብዙ የአሜሪካን እንትኖች ዶክመንቶች ለመስረቅ ትሞክራለች ላይክ ምን ይላሉ የአሜሪካና
የእስራኤል ግንኙነት የወንድማማቾች አይደለም የአባትና የልጅ ነው። ለዚህ ልጅ ደግሞ ሁሌም አባቱን እንደንት ነው ያስቆመኝ ነው አይነት ነገር ነው የሚፈልገው። ልጅ አባት እንትን እንደው መኪናውን ጥሎ ሲሄድ ልጅ መሞከር ይፈልጋል የአይነት ሪሌሽን ያለውና ሶ አይ ቲንክ ያ ሪሌሽን ስላለ ይፈልጋሉ ሁሌምና እንትኑ መቃወማቸው አይቀርም። ነገር ግን አይ ቲንክ F-35ን እንትን ሚሉ ይመስለኛል። እስቲ እናያለን እዚህ ላይ እንትን አይ ቲንክ የሞሳድ ኃላፊዎች ከሲአይኤ ሄድኳርተር ተከልክለዋል ሚቲንጎች። ከረንትሊ ያለውን ስታተስ አላውቅም፣ ግን አት ሰም ፖይንት እንትን ታሪክ ላይ እንደዚህ ተከልክለው ነበርና በጣም ብዙ የስፓይንግ ሜካኒዝም ይዘው እየገቡ ስለነበረ ምናምን ያነሳ ሆኖ ግን እኔ የሚርቅብኝ አሁን ድረስ የፓኪስታን ኒውክሌር ላይ ዲስከሽን አለ አይደል? አሁን የአሜሪካን ፑፔቶች እንኳን ይዘውት ሮንግ ሃንድ ላይ ሊወድቅ ይችላል አይደል? አሁንም ያው ራይት ሃንድ ላይ ቢወድቅም ይሄ መሳሪያ ነገ ደግሞ አይታወቅም እና የታሪክ ተገለባባጭ ነውና ሮንግ ሃንድ ላይ የመውደቅ ፖሲቢሊቲ ያው ሮንግም ራይትም ያው ከቆምንበት እንትን የሚለካ ቢሆንም ማለት ነው። ያው ስፔሲፊካሊ ግን የፓኪስታን ለየት የሚልም ኬዝ ነው አይደለ? በተለይ የፓኪስታን አሁን የሳውዲ በተለይ አሁን ከሚሊተሪ አንፃር ብታየው እጅግ በጣም ትንሽ ነው። አብዛኛው ሚሊተሪ ባይ ዘ ዌይ የሳውዲ ሚሊተሪ ፎሬን ነው፣ ሳውዲያዊ አይደለም። ብዙ ነምበሩ የውጭ ሀገር ዜጋ ነውና በምን እንትን ነው ሎያሊቲ ነው ሳውዲን እንትን ሰርቭ የሚያደርገው ሌላ ጥያቄ ነው። ለዛም ስለሆነ ብዙ እንትን አይነት ቢያንትን ግን የፓኪስታን ላይ ሲመጣ 300 ሚሊዮን ህዝብ ያለው ሀገር ነው። ፍሊፕ ካደረገ ኤቭሪቲንግ ነው አብሮ ፍሊፕ የሚያደርገውና በጣም ሪስኪ የሆነው የፓኪስታን ለየት ባለ ኬዝ የሚታየው በዛም ኬዝ ነው። ወይስ እንግዲህ የምናየው ይሆናል። ግን አብሮ ያው እንትን ስለለመድ ነው አይ ቲንክ ተከታታዮቻችንም ይረዱናል ብዬ አስባለሁ። እነዚህ ካርዶች ግን ትላንትና የጋዛን ጄኖሳይድ ማቆም የቻሉ ካርዶች አይደሉም። ማለት በጣም የሚያመው ይሄ ነው ማለት እንትና ትራምፕ I think the so-called Trump peace deal ከመደረጉ በፊት ዞሮ የሁለት ዓመት የጦርነት ክፍያ ሂሳብ ከሶስት ሀገራት ተሰብስቧል አይደል? ከዩናይትድ አረብ ኤሚሬት ከኬኤስኤ ከሳውዲ አረቢያ እንዲሁም ከቀጠር ሄዶ ሰብስቧል እንትኖቹ ምናምንና ያማል ሐቂቃ ሪሶርስ ያጣ እንትን ማህበረሰብ አይደለም። ግን በዚህ ልክ ኢስቲባህ የሚደረገው ወይም ደግሞ ያው እንደሌለ ሙሐመድ ተደርጎ ምናምን ነገር እንትን የሚያደርገው ሪሶርስ ስላጣ አይደለም። ይሄንን ማየት ሁሌም ያው የለመድነው ሪያሊቲ ቢሆንም ሪማይንድ ማድረግ ይፈልጋል። ምናልባት አንድ ፖይንት ይቀረናል ብዬ አስባለሁ። እሷ ላይ ሪፍሌክት አድርገን እንጨርስ። ቲንክ ሌላው ትልቅ ቤዚክ ከትራምፕ ጋር ተያይዞ እንትን ያለው ትናንትና መሰለኝ አንድ እንትን ኢንተርቪው ሰጥቶ ነበርና ሙስሊም ብራዘርሁድን እንደ የአሸባሪ ድርጅት ነው ብሎ ለማገድ ሙሉ ፔፐር ወርክ አርቋል ሊታገድ ነው የሚል አይነት እንትን ያቀረበ ነው። ያው በታሪክ በተለይ በቅርብ ታሪክ አዲስ ነገር አይደለም አይደለ? ይሄ ሂደቶች ሙስሊም ብራዘርሁድን የአሸባሪ ድርጅት ነው እንትን የሚለውን ማለት ነው እንትን አድርጎ ፍሬም ለማድረግ እንትን ብዙ ሎቢዎችም ስላሉበት ማለት ነው። ከእስራኤልም በኩል አለ ከተለያዩ ሀገራት ስላለበት ማለት ነውና እሱ ማድረግ አዲስ ነገር አይደለም። ግን ፌል አድርጓል። ፌል ያደረገበት ምክንያት ሊገሊ አያሟላም እንትኑን በአሜሪካ ምንም በለው ምን አሜሪካ ሩል ኦፍ ሎ የሆነ ያህል ያለበት ሀገር ነው። ሊገሪ ምንም በለው የሆነ ያህል ያለበት ሀገር ነው። የሆነ ያህል አትሊስት ከሌሎቹ ሀገር አንፃር ማለት ነውና ማሟላት ያለበት ለምሳሌ አንድ ፎሬን ኦርጋናይዜሽንን እንትን ነው ቴሮሪስት ኦርጋናይዜሽን ለመባል ሶስት ነገሮች መሟላት አለባቸው። መጀመሪያ ፎሬን ኦርጋናይዜሽን መሆን አለበት። ያ ፎሬን ኦርጋናይዜሽን ሁለተኛ ደግሞ የአክቲቭ የሆነ የቴሮሪስት እንትን ላይ መሳተፍ አለበት። ሶስተኛ ደግሞ ያ ቴሮሪስት አክሽን ለአሜሪካ ስቴት ሴኩሪቲ በጣም እንትን ነው ችግር ይፈጥራል ተብሎ መታሰብ አለበት። እነዚህም ቤዚክ ነገሮች ማሟላት አለበት የሚሉ እንትኖች አሉና ብዙ ጊዜ ፌል የሚያደርገው እንደ ኦርጋናይዜሽን እንዴት አድርገን ነው ኮንሲደር የምናደርገው የሚለው ላይ ነው። በጣም ሶ ቱ ዳይቨርስ በጣም ብዙ አይነት አይደንቲቲ ያለው በተለያዩ ቦታዎች ላይ የተለያየ አይደንቲቲ ያለውን ጠቅለለህ አንድ ኦርጋናይዜሽን አይደለም። እንዴት ነው እሱ የምታደርገው? ቴሮሪስት ብለህ ለአንድ እንትን ብታደርግ ሌላው በጣም ኮምፕሊትሊ ዲፈረንት የሆነ ቃና ያለው ቲም ያለው ድርጅት ነውና እሱ ላይ ሊገሊ ኢቭን በኦባማ ጊዜም ማግኘት አልቻልንም፣ ሊገሊ ማድረግ አንቻልንም ተብሎ የተከረ ብዙ እንትኖች ሀገራት ሎቢ ቢያደርጉ ማለት ነውና አይ ቲንክ ያሁኑ እናያለን እንዴት እንደሚፈጠር። ግን ሊገሊ ማድረግ የሚቻልበት ሁኔታ ላይ አይደለም። ኢቭን ትራምፕ የመጀመሪያውም ምንድነው የዋይት ሃውስ ቆይታዬ ላይ ፕሮፖዝ አድርጌው ለተለያዩ ሪዝኖች ማሳካት አልቻለም። አሁን ግን ኦልሞስት ጨርሰናል የሚል ሀሳብ ነው ያነሳው። እዛ ላይ አንዴ የኳታር አይ ቲንክ የእንትን ምስለይ የካልቸር ምናምን ሚኒስተር ከረንትሊ ደግሞ የኤጁኬሽን ሚኒስተር የሆነችው መሰለችኝና እሷን ይጠይቃታል ዩናይትድ ኔሽን እንትን ላይ መሰለኝ የሆነ ሚቲንግ ላይ ይጠይቋታልና እንደዚህ ሙስሊም ብራዘርሁድ አመራሮችን እናንተ ራሳችሁ ጋር ይዛችሁ ምናምን ብለው ሲጠይቁ እኛ ኳታር ካሉ የሙስሊም ብራዘርሁድ አመራሮች በላይ ለንደን እና ዩኤስኤ ላይ ያሉ የሙስሊም ብራዘርሁድ አመራሮች ይበልጣሉ ምናምን ነገርና እናንተ ያላደረጋችሁትን እኛ እንዴት አድርጉ ብላችሁ ጠይቁናላችሁ። ለሽኔ ያው
አይ ቲንክ እንትን መባል ያለበት አብሮ አድማየር መደረግ ያለበት ነገርም ስለሆነ ያነሳው ነገር አሁን በሆነ መልኩ ኪፕ የሚደረጉ ባውንደሪስ አሉ። በቃ እንትን እነዛ ባውንደሪስ አሁን ኖ ሎንገር እንትን እያደረጉ አሉ። ሪሰንትሊ ባይ ዘ ዌይ ባለፈው በሆነ መልኩ አንስተነው ነበር መሰለኝ ሳሚ ሐምዲ እስር ከእስር ተፈቷል ምናምንና የእስር ቆይታውን ያወራበት መንገድ በጣም የሚገርም ነውና የኢትዮጵያ እስር ቤቶችን የሚያወራ ነበር የሚመስለው ምናምን ነገር ያ ነገር እየተሸረሸረ ካልሆነ ማለት ነውና ግን አብሮ አሁን ስለ ሙስሊም ብራዘርሁድ ሲነሳ አይ ቲንክ ኢዲዮሎጂካሊ ከዛ ጋር አፊሊዬሽን የነበራቸው ሰዎች ናቸው። በተለይ አሜሪካን ሙስሊም በጣም ፋውንዴሽናል የሆኑ ኢንስቲትዩሽኖችን በተለይ ከንትን አይደል ከነ ሼክ ጀማል በደዊ ጀምሮ ምናምን ከዩኒቨርሲቲዎች ጋር ተያይዞ ነውና እንትን ያደረገው መሳጂዶቻቸው ትልልቅ የሚባሉ ኢንስቲትዩሽኖች ኢቭን ከቴክሳስ ነው አይደል የተነሳው እና የመጀመር ያ ሶ እንትን ምንድነው ኬር የሚባለው እንትን ኢንስቲትዩሽን ነው ኢቭን ባንክ ማድረግ የጀመረው ምናምን ለአሜሪካን ሲቪል ራይት ላይ የሚሰራ ድርጅት ነው ምናምን ነገር ሌሎችም አሁን በትልልቅ ሌቭል ኔማቸውን የሚነሱ ኢንስቲትዩሽኖችን ነው እንትን ተደርገው ምንድነው ከዛ ጋር አፍሊት ተደርገው የሚነሱት ማለት ነው ራሳቸው አፍሊት ባያደርጉም ማለት ነውና ኢዲዮሎጂካሊ በዛ ኢንፍሉዌንሰር ናቸው ሊባሉ የሚችሉ ናቸው። ግን በምን ያህል ሌቭል አፕሊኬብል ነው አይዳውት። ግን አንድ ግን እንትን የምናደርገው ነገር በተለይ ግብጽ ላይ በጀማል አብደል ናስር ታይም ሙስሊም ብራዘርሁድ የመጀመሪያ ምንድነው እንትናቸው ምንድነው ኢትሃድ ከፍተኛ ቶርቸር ከፍተኛ እስር ምናምን እንትን በተደረገበት ሰዓት ላይ ነበር አይደል ወደ ሳዑዲ የሄዱትና ሳዑዲ ላይ መዲና ዩኒቨርሲቲን ካሪኩለም እንትን ከማድረግ ዴቨሎፕ ከማድረግ ጀምሮ ብቻ ሳዑዲ ላይ ትልልቅ ስራዎችን ትልልቅ ኢንስቲትዩሽኖችን ወደ ኩዌት ወደ ምናምን ትልልቅ እንትን በጎ አድራጎት ተቋማትን በማድረግ ምናምን ሄዶ ነበር። እንትን ረቢዕ አልዓረቢ አረብ ስፕሪንግ ደግሞ ከመጣ በኋላ ደግሞ ያው የምናየው ሌትሊ እስከ ቱኒዚያ ከዛ ደግሞ ጆርዳን ላይ ፋይናሊ ጆርዳን ነው አይደል ያለው ኦፊሻሊ ባን እስከ ተደርጎ ምናምን ሚድል ኢስት ላይ በጣም ከፍተኛ ቻሌንጆች ታይም የሚያሳልፉበት ታይም ላይ ምን አይነት ዶክመንቶች መውጣት ጀምረዋል። ምንድነው ሙስሊም ብራዘርሁድ ኮንኩዌስት ኦፍ ዩሮፕ እየተባለ ነው ዩሮፒያን ካልቸር አሁን በተለይ ፍራንስ ላይ በጣም እንደ ትልቅ ኮንሰርን እየተነሳ ነው። በተለይ ለንደን ከተማ ላይ ስፔሲፊካሊ እንደ ትልቅ ኮንሰርን እየተነሳ ነውና ሶ አይ ቲንክ እዚህ እንትን ሲደጋ አዳፈን ስትል በተለያየ መልኩ ያው እንደ አንድ የማህበረሰብ የሙስሊም ማህበረሰብ ሪቫይቫሊስት ሙቭመንት ያው ማህበረሰብ በቤት ይخوان ሌሎችም የማህበረሰብ ሙቭመንቶች እስከሆኑ ድረስ አንድ ማህበረሰብ የሚያልመውን በከራማ የመኖር እንትን እስካለ ተከበረለት ድረስ ያው አያቆምም የሚለውን ያሳየናል ብዬ አስባለሁ። አንድ የዩሮፕ ጸሐፊ ዩሮፕ እና ስልጣኔዋ ባክቱ ክሩሴድ ራዲካሊዝም እየተመለሰ ነው ብሎ ነው የሚጽፈው። አፍተር ረጅም ዓመት ኦፍ ሊበራሊዝም እና ምናምን እንደ ሐሳብ ከተወራ በኋላ አሁን እየተመለሰ ነው ብሎ ነው የሚጽፈው። አብዛኞቹ እንቅስቃሴዎችን የምታየው ከብሪቴን ላይ ቦሪስ ጆንሰን ከመመረጡ ጀምሮ ያለው እንትን ፍራንስ ላይ ያለው በጣም ኤክስትሪሚስቶች መመረጣቸውን አያይዞ ያነሳል። የአሜሪካ ሚኒስትር ኦፍ ዋሩን የምታየው ነው አይደል ታቶ ከቡኮቹ ጀምሮ ከሚጽፋቸው ቡኮቹ ቡኮቹ በጣም ይናገራሉና ወደዛ ሺፍት እያደረገ ነውና ዩኤስ ከረንት ፖሊሲውን ከዛ አንፃርም ብናየው በጣም ብዙ ነገሮችን ይነግራናል። ግን ወደ ሚድል ኢስት ቶፒኩን ብንመልሰው በጣም ብዙ ነገር ይነግራል። መጀመሪያ የትራምፕ ሩል ላይ እነዚህን ህጎች በደንብ እንትን አቃሚ እንደተደርጎ እንዲወጡ ምናምን ሐሳብ ሰንዝሬ ነበር ብሏል። ያ ታይም ማለት የኖርማላይዜሽን ፕሮሰስ የጀመረበት ታይም ነው ከነ ቢን ሰልማን ጋር ምናምን። ሚድል ኢስት ላይ ደግሞ ይታወቃል ብራዘርሁድ ኦልሞስት ሁሉም ባን አድርጓቸዋል ኤክሰፕት ሰም ካንትሪስ እና ያ እንቅስቃሴ ትራምፕ ለሎቢ ሁሌ ይከነዳል አይደለ? ይሄ ጥቅም ካገኘ ማለት ነው ዊዝን ዘ ሎቢ የሆነ ስፔሲፊካሊ ደግሞ ብር የሚባል ነገር ካለው ይከነዳልና የሚድል ኢስት ከረንት የቢን ሰልማን የመጣበት እንትን ላይም ከጥያቄዎቹ አንዱ ሊሆን ይችላል። አይ ቲንክ ግን እንደ ፐኒሽመንትም አድርገው ወስደዋለሁ እኔ እንትን አላቅም በምን ያህል ሌቭል እንደምትጋሩኝ ሁለት ነገሮች ይሄን አጀንዳ ቴብል ላይ ለማምጣት በጣም ገፊ ፋክተር ናቸው ብዬ አስባለሁ። አንደኛውና ትልቁ የገዛን ጄኖሳይድ በጣም በአሜሪካን ስትሪትስ አጠቃላይ የዩሮፕ ስትሪትስ በዛ ልክ ሞቢላይዝ የተደረጉት በእነዚህ የነዚህ ኢንስቲትዩሽኖች ትልቅ ሮል አለበት ተብሎ ስለሚታሰብ በተለይ አካዳሚክ እንትኑ ላይ ኤሪያው ላይ ፐብሊክ ስፌሩ ላይ በጣም ትልቅ ኢንፍሉዌንስ አላቸው ተብሎ ስለሚታሰብ ያንን ፐኒሽ ከማድረግ አንፃር መጥቷል ብዬ አምናለሁኝ። ኢቭን ቅድምም አንድ ካናሊስት እየሰማን ነበር ኦፍ ካሜራ እና ሲል ነበረና ይሄ የሁሉም አባት ነው የና ሐማስም የና አልቃኢዳ ምናምን መነሻ አባት ነውና ሰው እንደውም በቃ ያንን ነው እንትን የምናደርገው
አድርገው እንደ ለኦክቶበር 7 እንደ ሪቬንጅም ኮንሲደር ይደረግ ይችላል። ሁለተኛው ደግሞ የሚመስለኝ ያው በሌላ ኔም ፖለቲካል ኢስላም ያው ሌሎችም ሙቭመንቶችን በዚሁ ካታጎሪ ውስጥ ለመክተት ቢሞከሩ ያው ዋሃቢዝም ተብሎ ሌሎችም ብቻ ፖለቲካሊ አክቲቭ ናቸው ተብሎ የሚታሰቡ እንትኖች ሌብሎችን የተሰጡ ፖለቲካል ኢስላም ተብሎ ያቺን ፍሬም ለማምጣት ስለሚሞከር አሁን ደግሞ አሜሪካ ላይም ዩሮፕም ላይ በትልቁ እንደዛ አይነት እንቅስቃሴዎችን እየተመለከትን ነው ከዞራ መምዳኒ መመረጥ ጀምሮ ማለት ነውና ያው ሺዓም ይሁን ምንም ይሁን ብቻ ሙስሊሞች ወደ እንዲህ አይነት እንትኖች ቦታዎች መምጣታቸው ባይ ዲፎልት ወደዚህ አይነት ኢዲዮሎጂካል ቤዝ ይመለሳል ከሚል መነሻ ሊሆን ይችላል እነዚህ ህጎች በጣም እንትን የመጡት ወደፊት በያስባለሁ። አይ ቲንክ በዛው ለመጠቅለልም ያክል አይ ቲንክ እነዚህ ብዙ ኢምፕሊኬሽኖች አላቸው እነዚህ ነገሮች ዩናይትድ ስቴትስ ላይ ብዙ መስጂዶችን ብዙ ኢንስቲትዩሽኖችን ብዙ እንትኖችን ለመዝጋት እንዲሁም ደግሞ ፐርሲኪዩት ለማድረግ በጣም ቀላል መንገድ ነው። ዝም ብለህ ቴሮሪስት እንትን አለ አፊሊዬሽን አለ ትባላለህ ከመሬት ተነስተውና ለዛም እየተጠቀመበት ነው የሚሉ እንትኖች አሉ። በአጠቃላይ ናይ ለብል እንደነበረው ማለት ነው። በአጠቃላይ ያ ሂደቶች ነው እየተካሄዱ እያለ ነው። አይ ቲንክ ከህግ አንፃር አይተናል ኢሊጋል ነው እንደዛ ማድረጉ። ወደፊት ደግሞ የሚሆነውን የምናይ ይሆናል። አሁኑ ደግሞ የአሜሪካን ሙስሊም ማህበረሰብ በተለይ እንትና ጄኖሳይድ ጆንስን ቀጣ አብረን እንዲህ አይነት መሰል ፐኒሽመንት ሜቶዶችን መወሰዳቸው ስለማይቀር ካሁኑ ጀምሮ በትልቁ በተለይ የሲቪል ራይት ሙቭመንቶችን ያደራጁ የሎየሮችን ስብስብ ያደራጁ ሲዘጋጁ ነበር። ሶ የምናየው ይሆናል። ደስ የሚለው ነገር ቡሌት ማንሰማበት በህግ ማቀፍ ውስጥ የሚደረግ እንትን ነው ብለን እናስባለን። ውድና የተከበራችሁ ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። እስከ ሳምንት ወሰላሙ አለይኩም ወራህመቱላሂ ወበረካቱ።